I spent 27 years of my life working for the devil. I don't want to give him another minute. And I don't want anyone else to give him another minute. ዛሬ ይዘንላችሁ የመጣነው ምስክርነት ለ8 ረጅም ዓመታት አንጄላ የተባለች የህይወቷን እውነትና መመሪያ የምትፈልገው ከመጽሐፍ ቅዱስ ሳይሆን ከከዋክብት ቆጠራና እያንዳንዱ ውሳኔዋን በጨረቃ ዑደት የምትለካ ማንነቷንም በዞዲያክ ምልክቶች የምትገልጽና ከዚህም ባለፈ ታሮት ካርድ የምትጠቀም ሬኪና ዮጋ ባሉ የኒው ኤጅ ሙቭመንት ሚስጥራዊ ልምምዶች ውስጥ በጥልቀት ገብታ የነበረችን ሴት ምስክርነት ነው። በመላእክትና በሞቱ ዘመዶቿ መናፍስት ተከበብ ያለው ብላ ታምን የነበረችው አንጄላ ሳታውቀው በብርሃን በተለበጠ የአጋንንት ድር ውስጥ ተተብትባ እንደነበርና እነዚህ ልምምዶች መጀመሪያ ላይ ፈውስና ዕውቀት የሚሰጡ ቢመስሉም መጨረሻቸው ግን እንዴት አሰቃቂና መውጫ የሌለው ሰንሰለት እንደሆነ ከድብርት ከጭንቀት መንፈስ አይምሮዋን ሰላም በማጣት ወስደው ጉድጓድ ውስጥ እንዴት እንደጣሏት የምታጋለጥበት አስደናቂ ምስክርነት ነው። 90% እውነት በሚመስል ሐሰት ተጠልፋ ሕይወቷን ለጨለማው ዓለም አሳልፋ የሰጠችው አንጄላ በጨለማ በወጥ ቤቷ ወለል ላይ ሆና ከዛ ከጥምርካቷ እንዲያረካት ያሰማችው አንድ ጩኸት ሕይወቷን በሙሉ እንዴት እንደለወጠው ትናገራለች። የ8 ዓመቱን የከዋክብት እስራት በአንድ ሌሊት የሰባበረው አስገራሚው ድንገተኛ ክስተት ምን ነበር? ይህ ታሪክ ከከዋክብት ቆጣሪነት ወደ ከዋክብት ፈጣሪ አምላክ የተደረገ የነጻነት የብርሃን ጉዞ ምስክርነት ነው። የዚህችን ሴት አስደናቂ ምስክርነት በቀጥታ ተርጉመን ወደ እናንተ አቅርበንላችኋል። ምናልባትም በዚህ ዘመን እንኳን አሁን ብቅ እያለ ያለው የቡዲዝም አስተምሮ የኒው ኤጅ ሙቭመንት የሚባል በዞዲያክ ማመንና ከዋክብት ቆጠራ ላይ እያተኮሩና ዕውቀት ያገኙ መስሏቸው የሚመሰጡ ወጣቶችን ትልቅ ትምህርት ስለሚሰጥ ሌላውም አማኙን የሚያስጠነቅቅና መንፈሳዊ ዓለም እንዴት በሽብርና በረብሻ የተሞላ አታላይ መሆኑን እንድንነቃ የሚያደርግ ስለሆነ አሁኑኑ ምስክርነቱን ላይክ በማድረግ በመጀመር የሚቀጥሉትን አስደናቂ እውነታዎች በትዕግስት እንድትከታተሉ እንጠይቃለን። መልካም ጊዜ። Craze meeting with a former practitioner of the dark arts. የዛሬዋ እንግዳችን ማሪ ስካፊዲ ትባላለች። ዛሬ የምናያቸውን የቀድሞ የጨለማ ጥበባት ወይም ዳርክ አርትስ ተለማማጅ የነበረችውን ነው። ጠንቋይ፣ የከዋክብት ተመራማሪ እና በአጋንንታዊ ነገሮች ውስጥ እጇን ታስገባ የነበረች ሴት ናት። ነገር ግን እንግዳዬ ይህን ሁሉ ከማድረጓ በፊት በፊላደልፊያ የምትኖር አንድ ተራ ሴት ነበረች። አይደል እንዴ? አዎ ነበርኩ። ያደግሽው ፊላደልፊያ ነው። ወደዛ ጥልቅ ታሪክ ውስጥ ከመግባታችን በፊት ግን ያደግሽበት ህይወት ምን ይመስል ነበር? እስቲ አጫውቺኝ። በመጀመሪያ ስለጋበዛችሁኝ አመሰግናለሁ። ዛሬ እዚህ ተገኝቼ ይህንን ውይይት በማድረጌ በጣም ደስተኛ ነኝ። እኔም አመሰግናለሁ። ትልቅ ክብር ነው። እንዳልከው ያደግኩት በሰሜን ምስራቅ ፊላደልፊያ ነው። እኔና እናቴ ብቻ ነበርን። እናቴ ያላትን ሁሉ ጥራ ለብቻዋ እኔን ለማሳደግ የቻለችውን ያህል ጥራለች። ነገር ግን ኢየሱስ ስላልነበራት በህይወታችን ውስጥ ብዙ ስብራት ነበር። ምንም እንኳን የልጅነት ጊዜን በፍቅርና በደስታ የተሞላ ቢሆንም የልጅነት ጊዜ ትልቁ ክፍል እናቴ ለብቻዋ የሚያሳድገኝ ወላጅ በመሆኗ እኔን ከወለደች በኋላ ትምህርት ቤት ተመልሳ ገብታ ስራ ትሰራ ነበር። ከእናቴ ወይም ከአያቶቼ ጋር በመሆን ነበር ማሳልፈው። ያ እርዳታ ያስፈልጋት ነበር። አያቶቼ የሚኖሩት ከኛ ቤት በቅርብ ርቀት ነበር። አያቴ ሁሉ ጊዜ ጠዋት ትምህርት ቤት ከመሄዴ በፊት እዚያ ነበረች። ከሰዓት በኋላ ከትምህርት መልስ እሷ ጋር ነበርኩኝ። እናቴ በኮሌጅ የሌሊት ክፍለ ጊዜ ስለምታስተምርም አያቴ ነበረች የምትንከባከበኝ። ስለዚህ እሷ በህይወቴ ከማንም በላይ የምወዳት ሰው መሆን ጀመረች። ይህ ደግሞ በኋላ ለምናገረው የህይወት ምስክርነቴ ማዕከላዊ ነጥብ ነው። በመሰረቱ ያደግኩት በሴቶች መሪነት ነው። አባት አልነበረኝም። የአባት ምትክ የሚሆንም ሰው አልነበረኝም። የሰማይ አባት የሚባል አማራጭ እንዳለ ደግሞ ጭራሽ ማላቅም ነበር። ከትንሽነቴ ጀምሮ የሴቶች ጥንካሬ ወይም ስልጣን የሚል አስተሳሰብ ነበረኝ።
ምንም እንኳን ያኔ ቃሉ ባይኖረኝም ግን በሚያሳዝን ሁኔታ ያ ስሜት መታየት የጀመረው በአስራዎቹ የእድሜ ክልል መጨረሻና በወጣትነት እድሜ ነው። ምክንያቱም በጣም አይናፋር ነበርኩኝ። ይህም የሆነው አባት ስላልነበረኝና በዛ በኩል የሚገነባኝ ሰው ስላልነበረ ይመስለኛል። ደግሞ ብቸኛ ልጅ ነበርኩ። በትምህርት ቤት ሁል ጊዜ ይንቁኝና ያንገላቱኝ ነበር። ለምንድነው የሚያንገላቱሽ? ከሌሎች ትንሽ ወፈር ስለምል ረጅም በመሆኔ ብቻ ባልታወቁና እንግዳ በሆኑ ምክንያቶች ክፉ ልጆች መሆናቸው ነው። ምንም ምክንያት የለውም። ይህ ልክ እንደ አንድ ክፉ ገጸ ባህሪ ታሪክ መጀመሪያ ይመስላል። በየክፍል ደረጃው ይሄው ነበር ያጋጠመኝ። ይህም በውስጤ በንቃተ ህሊና ደረጃ የዋጋ ቢስነት፣ የውርደትና የመገለል ስሜትን እየገነባብኝ መጣ። በዚህም ምክንያት ብዙ መንፈሳዊ ጭቆናዎች ነበሩብኝ። ያኔ ለእነዚህ ነገሮች የምሰጠው ስም አልነበረኝም። እስራት ወይም ጭቆና መኖሩን አላውቅም ነበር። ነገር ግን በትንሽነቴ በከፍተኛ ድብርት ውስጥ ወደቅኩኝ። የድብርትና የጭንቀት መንፈስ ነበረብኝ። በጣም ከባድና የሚውጥ ስሜት ነበር። ሌላው ቀርቶ ራስን የማጥፋት ሐሳብና ራስን የመጉዳት ድርጊቶች በአስራዎቹ ዕድሜዎቼ ነበሩ ገና ማደርገው። ነገሮች እየተሻሻሉ አልሄዱም። ወደ መንፈሳዊው ዓለም ከመግባቴ በፊት የነበረው ታሪኬ ይሄ ነው። በቤቴ 4 ግንቦች ውስጥ ከእናቴና ከአያቴ ጋር የደስታ የልጅነት ጊዜ ነበረኝ። ነገር ግን ከቤት ውጪ ያለው ህይወት ለኔ በጣም ክፉ ነበር። አስራዎቹ ዕድሜ ውስጥ ስገባ እና እናቴ ስታገባ በዛ ምክንያት የተተውኩ ነው የመሰለኝ። ያኔ ነው ነገሮች ሁሉ ወደ መጥፎ አቅጣጫ መሄድ የጀመሩት። በወቅቱ ዕድሜሽ ስንት ነበር? 12 ዓመት ገደማ። ገና በልጅነት ዕድሜሽ ብዙ ነገር እያስተናገድሽ ነበር። አዎ፣ ይህን የምለው ግን እናቴን ለመውቀስ አይደለም። ምክንያቱም የቻለችውን ሁሉ አድርጋለች። አያቴም ብትሆን ለኔ በደንብ ሰርታልኛለች። ነገር ግን ሁለቱም ሳያውቁትና ሳይፈልጉት መጥፎ ነገሮችን በውስጤ ተክለዋል። ይህንን የምለው ሰዎች በራሳቸው ጥንካሬ ሲንቀሳቀሱ በባህላዊ ልምድ የሚያደርጉት ነገር ስለሆነ ነው። የካቶሊክ እምነት ጭላንጭል ነበረኝ። አያቴና እናቴ ቤተ ክርስቲያን ይሄዱ ነበር። እኛም አልፎ አልፎ እንሄዳለን። በ4 ወይም በ5 የተለያዩ የካቶሊክ ትምህርት ቤቶች ተምሬያለሁ። ስለ እግዚአብሔር ሁል ጊዜ አውቅ ነበር። ነገር ግን እግዚአብሔርን አላውቀውም ነበር። በእነዚህ የካቶሊክ ትምህርት ቤቶች ውስጥ ኢየሱስ ይወድሻል የሚል ቃልም ሰምቼም አላውቅም። እንዲያውም በትምህርት ቤት ካጋጠሙኝ ትልቁ የመገለል አደጋዎች አንዱ የደረሰብኝ በካቶሊክ ትምህርት ቤት ውስጥ ነው። ስለዚህ ሃይማኖቴን እንደ ዳራ ወይም በቃ እንደ መመከቻ ነበር እንጂ የክርስቶስ መሰረት አድርጌ አላየው። በአስራዎቹ ዕድሜ ሁሉም ነገር ወደ ታች ተንሸራተተ። ያኔ መጽናኛዬ በሙዚቃ ውስጥ አገኘሁኝ። በወቅቱ በቃ ለኔ ልክ እንደ ደህንነት የምቆጥረው ሙዚቃን ነበር። ሙዚቃ ህይወቴን አድኖታል እል ነበር። በዛ የፖፕ ፓንክ እና የኢሞ ዘይቤ ውስጥ ነበርኩኝ። በጣም ኢሞ ነበርኩኝ ከምነግርህ በላይ። ኢሞ ስትይ ግን ምን ማለት ነው? እስቲ ለምሳሌ ያህል ንገረኝ። እሺ፣ ደማቅ ሰማያዊ ጥብቅ ጅንስ እለብስ ነበር። ፀጉሬ ይቆም ነበር። የመጠጦች ኮርኪዎችን ሰብስቤ በአንገቴ ላይ አስር ነበር። እስከ ትከሻዬ ድረስ አምባሮችን አደርግ ነበር። አይኖቼን በደንብ እኳል ነበር። በዚያን ጊዜ የጓደኛ ስብስብ ነበርሽ? አንጄላ ስካፊድ። ስምሽን መሳሳቴ ግን አይቀርም። ስምሽ ልክ እንደ ምግብ ስም ነው። ማን ጋር እንደማወራ እንዲታወቅ ብዬ ነው። ለማንኛውም እና አንጄላ፣ በዛ በጉርምስና ዕድሜሽ ይህን ሁሉ ስታልፊ የጓደኞችሽ ስብስብ ነበርሽ? በጣም ጥቂት ጓደኞች ነበሩኝ። ባለቤቴን ግን በሁለተኛ ደረጃ ትምህርት ቤት ነው ያገኘኋት። ስለዚህ ተቀራራቢ ነበረን፣ ግን በጣም ብቸኛ ነበርኩ። ኢሞ ልጅ ስለነበርኩኝ እንደ እንግዳ ነው የምታየው። ስለዚህ ለ10 ዓመታት ያክል መጽናኛዬ ሙዚቃ ነበር። ወደ መጠንቆል ከመግባቴ በፊት ማለቴ ነው። በጣም በዝግታ በተረጋጋ ሁኔታ ነው የምትናገረው፣ ግን ነገሩ ከምናስበው በላይ ተራ እየሆነ መጥቷል። እሺ፣ መድረኩን አመቻችተንልሻል። በሁለተኛ ደረጃ ትምህርት ቤት ያለሽ የውስጥ ስብራት ያለብሽ ጠንካራ መንፈሳዊ መሰረት የሌለሽ የድብርትና ጭንቀት ያለብሽ ልጅ ነሽ። የሆነ መጽናኛ ለሚፈልግ ሰው ይህ በጣም ወጥ የሆነ ዝግጁ የሆነ ሁኔታ ነው ብዬ አስባለሁ። ከዛ በኋላ ህይወትሽ ተራ በተራ እየከፋ ሄደ አይደል? እስቲ ንገሪ፣ ምን ተፈጠረ? በዛ በ12 እና በ13 ዓመቴ አካባቢ ለነገሩ መፋጠን ምክንያት የሆነ ነገር መጥቀስ ረሳሁ። በአካባቢያችን አንድ የእኩያዬ ልጅ ራሱን አጠፋ። ይህ ደግሞ በውስጤ
የሞትንና የራስን የማጥፋት ሐሳብ በር ከፈተልኝ። ያ በዛ ለጋ ዕድሜ ማህበረሰቡን በጣም የጎዳ ክስተት ነበር። ነገር ግን ያ ሲሆን በዛ ልጅ ላይ እንግዳ የሆነ ቅናት አደረብኝ። ምክንያቱም ሁሉም ሰው የወደውና ያስብለት ነበር። እኔ ግን አዝናለሁ። ማንም ግን ስለኔ ግድ አይለውም ነበር። በ12 ዓመት ዕድሜ ይህን ማሰብ በጣም ከባድ ነው። ከዛም በሁለተኛ ደረጃ ትምህርት ቤት ሳለሁ አጎቴ ደግሞ ራሱን አጠፋ። ስለዚህ ሁልጊዜ በሞት የታጠርኩ ነበርኩ። ሙዚቃዬም ውስጥ የነበረው ይኸው ነው። ስለዚህ ይሄ በጣም ከባድ ቀንበር ሆነብኝ ለኔ። ሁኔታው እየተባባሰ መጣ። በድብርትና በጭንቀት ከሚኖር ተራ ሰውነት ወደ መንፈሳዊ ዓለም ፍለጋ ተሸጋገርኩኝ። ከዛሬ 10 ዓመት በፊት ነሐሴ 18 ቀን አያቴ ደግሞ ሞተች። እሷ ደግሞ አስበው የቅርብ ጓደኛ ሆና ነበር። አያቴ በሞተችበት ሰዓት እኛ መርከብ ውስጥ ነበርን። በአያቴ ላይ የሆነ ነገር ይከሰታል ብለን ብናስብ ኖሮ በፍጹም አንሄድም ነበር። በጣም ድንገተኛ ነበር። በውቅያኖስ ላይ ባለ መርከብ ላይ ከእንቅልፋችን ነቅተን ከ3 ሰዓት በኋላ አያቴ ደውሎ ነገረን። እሷ በጊዜው ሆስፒታል ውስጥ ነበረች። ሁኔታዋም ጥሩ አልነበረም። እናም ያኔ ነው ለመጀመሪያ ጊዜ ከመንፈስ ጋር ለመገናኘት የሞከርኩት። በረንዳ ላይ ወጥቼ ለአያቴ ጮክ ብዬ መናገር ጀመርኩ። ነፍሷን ለማግኘትና ለማነጋገር እየሞከርኩ ነበር። መሄድ አትችይም፣ እንዲህ ጥለሽኝ መሄድ አትችይም፣ ያላንቺ መቀጠል አልችልም እና የመሳሰሉትን ነገር እያልኩ ነበር። በዚህ ጊዜ እድሜሽ ስንት ነበር? በሀያዎቹ መጀመሪያ? አዎ 20 ዓመቴ ነበር። ይህ ደግሞ እውነቱን ለማወቅ ለማይችል ሰው በጣም እንግዳ ነገር አይደለም። አዎ ከአያቴ ጋር በሆነ መንፈሳዊ መንገድ ለመገናኘት እየሞከርኩ ነበር። ነገር ግን ነገሩ እንዴት እንደሚሰራ ምንም ግንዛቤ አልነበረኝ። ታዲያ ምን እንዲህ እንድታደርጊ ያደረገሽ ይመስልሻል? ነገሮች እንዴት እንዲህ በውስጣችን እንደሚቀረጹ ስታስብ ይገርማል። ብዙ ተጽዕኖ የሚያሳድሩ ነገሮች አሉ ማለት ነው። ለሰው ምናልባት በጣም የራቀ ምሳሌ ሊመስል ይችላል። ነገር ግን እኔ ያደግኩት ዘ ላዮን ኪንግ ወይም አንበሳው ንጉሥ ፊልምን እያየሁ ነው። የምወደው ፊልም ነበር። በብዙ የዲዝኒ ፊልሞች ውስጥ ያሉትን ጭብጦች ስታይ፣ በተለይ በላዮን ኪንግ ውስጥ ልጁ ሁል ጊዜ ወደ ከዋክብት ይጮሃል። ከሞተ አባቱ ጋር በከዋክብት በኩል የሚያወራበት ግንኙነት አለ። ልክ እዚያው በቀላሉ እንደሚገኝ ነገር ነው ያሰብኩት። ይሄ አለ አይደል፣ ሁልጊዜ ካንተ ጋር ሆናለሁ ሲምባ፣ የጥንቶቹ ታላላቅ ነገስታት ካንተ ጋር ይገኛሉ ምናምን እንደሚለው ማለት ነው። ስለዚህ ምናልባትም በትንሽነቴ በንቃተ ህሊና የተቀረጸ ነገር ሊኖር ይችላል ብዬ አስባለሁ። እናቴ ወይም አያቴ ስትሞት ዝም ብዬ ወደ ከዋክብት አሻቅቤ በማየት ላወራትና አሁንም ግንኙነት ሊኖረን ይችላል የሚል አስተሳሰብ ነበረኝ። ምክንያቱም በውስጤ ትኖራለች እንደማለት አይነት ማለት ነው። ይህ ምሳሌ ከዚህ በፊት ተጠቅሜው አላውቅም። አሁን ግን ትዝ አለኝ። የሚገርም ነው። ምክንያቱም የነገሮቹ ስውርነትን አታስቢውም፣ ግን አሁን ስትዩ ሙሉ በሙሉ ትርጉም ይሰጣል። አዎ ለምን እንደዛ እንደነገርኩህ በትክክል አላውቅም፣ ግን አልሰራም። ምክንያቱም ከ2 ደቂቃ በኋላ አያቴ ተመልሶ ለእናቴ ደወለላትና ተፈጽሟል፣ ሞታለች አላት። በዛው ተዝለፍልፌ ወደኩኝ። በከፍተኛ ድምፅ ጮኩኝ። መርከቧ መዳረሻዋ ቤርሙዳ እስክትደርስ መጠበቅ ነበረብን። ከዚያም በአይሮፕላን ተመልሰን ቀበርናት። ለእኔ በጣም አስፈሪ ነበር። ቀድሞውኑ በድብርት በጭንቀትና ራስን በማጥፋት ሐሳብ ውስጥ ነበርኩ። በዛ ላይ በወቅቱ በጣም ወፍራም ነበርኩ። ስለዚህ በአካልም በስሜትም በመንፈስም ጤናም አልነበርኩም። ከዚያ ደግሞ የቅርብ ጓደኛዬ አያቴ ሞተች። እሷ ለኔ ሁሉ ነገሬ ነበረች። እንግዲህ መቋቋም የማልችል መሰለኝ። ምን እንደማደርግ አላውቅም ነበር። እንዳልኩህ እግዚአብሔርን አላውቅም እንጂ ስለሱ ሰምቻለሁ። ስለዚህ በእግዚአብሔር ላይ ቁጣ ተሰማኝ። ከዚህ በፊት እግዚአብሔር ስለኔ ምን እንደሚሰማው ወይም እኔ ስለሱ ምን እንደሚሰማኝ አስቤ እንኳን አላውቅም ነበር። ግን ስለ ጉዳዩ በጣም የኢሞ ግጥሞች ጽፍ ነበር። እግዚአብሔር ካለ የሰማሁት ፍቅር አምላክ እውነት ከሆነ ለምን እሷን ከኔ ይወስዳታል የሚሉ ነገሮች። በጣም ተቆጥቼ ነበር። ይህንንም በውስጤ አምቄው ቆየሁኝ። ይህም አያቴ ከሞተች ከ6 ወራት በኋላ ወደ አንዲት መካከለኛ መድራኝ ወይም ይሄ ሚዲየም እንደ ሙታን አነጋጋሪ ማለት ነው ድምጿን ብቻ መስማት ነበር የፈለግኩት ወደዛ እንደሄደ ያደረገኝ። ቆይ መካከለኛ እስቲ እንደ ጠንቋይ ሟርተኛ ምናምን ማለት ነው? አዎ ለማያውቁት ሰዎች ስገልጸው ሚዲየምሺፕ ማለት በተለይም ሙታን ማነጋገር ማለት ነው። የጥንቆላ ችሎታም ሊኖራቸው ይችላል። ለምሳሌ እንደ ሳይኪክ የሚባሉት የወደፊቱን የመናገር ችሎታ አላቸው ሲባል፣ ሚዲየምሺፕ ግን ከሙታን ጋር የሚያገናኙ ናቸው።
ንጉሥ ሳኦል ከሙታን ጋር ለመገናኘት በመሞከሩ በመጽሐፍ ቅዱስ ውስጥ እንደተገለጸው አይነት እንዳለች ሴት አስታውሳለሁ። እንደ አማኝ ይሄን ማድረግ እንደሌለብን እናውቃለን። ግን ያኔ አእምሮሽ እንዴት ነው? ሂጂና አያቴን ለማነጋገር መካከለኛ ፈልጊ ያለሽ ምንድን ነው ያ ሐሳብ የመጣልሽ? ምክንያቱም ነገሩ በጣም የተለመደ ነው። በባህል ውስጥ እንደ ደስ የሚልና ተራ ነገር ተደርጎ ስለሚወሰድ ግዴለሽ እንሆናለን። በ2014 አካባቢ ሎንግ አይስላንድ ሚዲየም የሚለው ፕሮግራም በጣም ተወዳጅ ነበር። እንደዚህ አይነት ፕሮግራሞችን እከታተላለሁ። ሳድግም ከመደበኛው ውጪ ለሆኑ ወይም ይሄ ፓራኖርማል ለሚባሉ ነገሮች ፍላጎት ነበረኝ። አስፈሪ ፊልሞችን ማየት እወድ ነበር። ምንም እንኳን እስከ ልቤ ድረስ ቢያስፈራኝም አሁንም አያዋለሁ። ሊያስፈሩን እንደሚችሉ የምናውቃቸው ነገሮች ለማየት መሳባችን በጣም የሚገርም ነው። እውነተኛ ታሪክ ልንገርሽ፣ ላቋርጥሽ አልፈልግም፣ ግን ልንገርሽ። 5ኛ ክፍል እያለሁ ፊልም አይቼ ተኩላዎችን በጣም እፈራ ነበር። ምን እንዳደረኩ ታውቂያለሽ? ራሴን ወደ ተኩላነት የምቀይርበትን ድግምት ፍለጋ ቤተ መጻሕፍት ሄድኩኝ። እኔ ራሴ ተኩላ ከሆንኩ ሊጎዱኝ አይችሉም ብዬ በውስጥ ያለውን ፍርሃት ለመግደል ፊልሞቹን ማየቴን ቀጠልኩ። አንቺም እንደነዚህ አይነት ነገሮችን ታይ ስለነበር ወዲያው መካከለኛ ለመፈለግ ወሰንሽ ማለቴ ነው። አዎ፣ አያቴን መልሼ ለማግኘት ምንም መጥፎ ነገር ያለበት አልመሰለኝም ነበር። ይህች ሴት የጠንቋዮች ስብስብ ወይም ኮቨን ወይም ልዩ ልብስና ባርኔጣ ያላት አልነበረችም። በቤተሰብ ጓደኞች በኩል የሰማነው ነገር ቢኖር ይህች ሴት 15-20 ሰዎች የሚሰበሰቡበት የቤት ውስጥ ዝግጅት ታደርጋለች። ከዚያም እንደመራላት መንፈስ እንደመጣ ከፈለግሽው ሰው ጋር ታገናኝሻለች ተባልኩኝ። ምን እያደረኩ እንደሆነ አላውቅም ነበር። እዚያ ጋር አጋንንታዊ መንፈሳዊ ስምምነት እየተደረገ መሆኑንም አላውቅም። ለአጋንንት ግን በር መክፈቻ መሆኑን ወይም ድግምት መሆኑን እንኳን አላውቅም ነበር። ያሰብኩት በቃ ዋው፣ በእውነት አያቴን መልሼ ማግኘት እችላለሁ የሚል ብቻ ነበር። የጠላት ወይም የዲያብሎስ ስራ ልክ እንደዚህ ነው። ሁል ጊዜ የምናገረው እሱ በሰዎች ስብራት ወይም ትራውማ ላይ ነው በቃ በትልቁ መንገድ ከፍቶ የሚገባው። ሰዎች ምንም እውቀት ከሌላቸው በቃ ልክ እንደ ማጥመጃ ይጠቀምበታል። ታዲያ እኔና እናቴ እዛ ሄደን ይቺ ሴት ሁሉም ነገር ስለኔ፣ ስለ አያቴ፣ ስለ ታሪኬ ታውቅ ነበርና ነገረችን። ለዚህ ግን ምክንያቱ አጋንንት ለዘላለም የነበሩ መሆናቸውን የሚያሳይ ነው። መጽሐፍ ቅዱሳዊ የሆኑ የሚያውቁ መናፍስት ወይም ፋሚሊያር ስፒሪት አሉ ይለናል። እና እነዛ ናቸው በቃ ይመለከታሉ፣ ይታዘባሉ፣ ያያሉ። ስለዚህ በጣም በብልህነት ልክ እንደ ትክክለኛ ነገር አስመስለው ሊናገሩ ይችላሉ። ስለዚህ እነዚህ ነገሮች ያውቃሉ ማለት ነው። በእያንዳንዱ ሰው ህይወት ላይ የተመደቡ አጋንንቶች አሉ። በዛ ቀን ምን እንደማደርግ ያውቁ ነበር። ከሴቲቱም ጋር እንዴት እንደሚግባቡ ያውቃሉ። ደግሞም ሴቲቱ ራሷ ከአጋንንት ጋር እያወራች መሆኗን አታውቅም ነበር። እሷ የምታምነው ኃይልን እየተጠቀመች እንደሆነ ነው። መካከለኛዎቹ በእውነት ጥሩ ነገር እያደረጉ ይመስላቸዋል። እኛን እየረዳች እንደሆነ ነበር የምታስበው። እንዲያውም የመላእክት አለቆች እዚህ አሉ ትል ነበር፣ ትጸልይ ነበር። ግድግዳዋ ላይ መስቀል ነበራት። ስለዚህ በእግዚአብሔር መንግስት ስም አንድ ነገር እያደረገች ይመስላት ነበር። ነገር ግን ይህ በጣም አደገኛ ሙታን አነጋጋሪነት ነው። በእግዚአብሔር ፊት በግልጽ የተጠላ ነገር ነው። ወደ መንፈሳዊ ዓለም የምንገባበት ህገወጥ የሆነ መንገድ ነው። ከዚህ በላይ ግን ስህተት የሆነ መንገድ፣ እንደዚህ አይነት ነገር ከሙታን ጋር እንደዛ ማውራት በጣም የተከለከለና የማይቻል ነገር ነው። ያ የጠቀስከው የኢንዶር ጠንቋይ ምሳሌ ብዙ ክርክር አለበት። መንፈስ ነበር ወይስ አልነበረም ይላል። እኔ ግን ሳጠናው ያ መንፈስ መስሎ የቀረበ ጋኔን ነበር ብዬ አምናለሁ። ለማንኛውም ያንን ማድረግ እንደሌለብንና ከባድ ቅጣት እንዳለው እግዚአብሔር በግልጽ አስቀምጧል። መንፈሳዊ ነገር ለማግኘት እግዚአብሔርን አልፈን ለመሄድ መሞከር በጣም አደገኛ ነው። እሱን መዝለል እንፈልጋለን። ወደ መንፈሳዊ ዓለም ለመግባት ሁለት ጎኖች ብቻ ናቸው ያሉት፣ ብርሃን ወይም ጨለማ። ብዙ ሰዎች በብርሃን መንግስት ውስጥ ያሉ ይመስላቸዋል፣ ግን አይደሉም። በጣም ይገርማል። ታዲያ ይቺ ሴት ለአንቺም በቃ ልክ እንደዚህ እንደ መግቢያ በር ነው ማለት ነው ያገኘችሽ። አዎ፣ ይህ እኮ ገና ጅማሬ ብቻ ነበር። በመሰረቱ ያቺ ሴት ጠንቋይ ናት። ራሷን እንደዛ ባትጠራም የምታደርገው ግን ድግምትና ሟርት ነበር። ታዲያ አንቺም በዚህ በኩል ከአያትሽ ጋር ማውራት እንደቻልሽ አስበሽ ነበር? አዎ፣ ከአያቴ ጋር እያወራሁ መስሎኝ ነበር። ነገር ግን እያወራሁ የነበረው ከአያቴ ጋር ሳይሆን ሁሉንም ሊነግረኝ ከሚችል ከሚያውቅ መንፈስ ጋር ወይም ፋሚሊየር ስፒሪት ጋር፣ ከሰይጣን ጋር ነበር። ዋው፣ ይሄ ትንሽ ያስፈራል። መጽሐፍ ቅዱስ የት አለ? ቅዱስ ዘይት አምጡ የሚያስብል ነው። ግን እኛ በክርስቶስ ተሸፍነናል አይደል? አዎ እንዴ፣ እኛማ በጌታ ደም ተሸፍነናል። እግዚአብሔር ይመስገን። አሜን አሜን።
ነገሩ የሚሰራው እንደዛ ነው። ኢየሱስ ከእኛ ጋር ስምምነት ይፈልጋል። ለመቀበል ከእኛ ጋር መስማማት ይፈልጋል። በጸጋው በኩል በእምነታችን እንሄዳለን። ስለዚህ ከእሱ ጋር መስማማት አለበት። በጨለማው መንግስት ያለው ነገር ሁሉ የብርሃን መንግስት ወይም ሐሰተኛ ቅጂ ነው። ከአጋንንት ጋር ግንኙነት እንዲኖር ስምምነት መኖር አለበት። የሚያዙንም በዛ በኩል ነው። 90% እውነትን ይናገራሉ። ያንን የሚያደርጉት ግን በዛች በ10% ውሸት በኩል ወደ ህይወታችን መግቢያ ለማግኘት ነው። እርግጥ ነው 90% እውነት የሆነ ነገር 100% ውሸት ነው። በዛ ተጠመድኩ። ለእነዚያ መናፍስት በህይወቴ ውስጥ ስልጣን እንዲኖራቸው ስምምነቴን ሰጠኋቸው። ያን ቀን ያቺ ሴት ካርዶችን አውጥታ ነበር። ከአያቴ የተላኩ በጣም ደግና አፍቃሪ መልእክቶችን ነገረችኝ። ሁልጊዜ ከአንቺ ጋር ነኝ፣ ሁልጊዜ ማውራት ትችያለሽ የሚሉ አብረን ያሳለፍናቸውን ነገሮች ሁሉ ታውቅ ነበር። ይህ ለእኔ ትልቅ መጽናኛ ሆነልኝ። እንዳልኩት ያ ከአጋንንት ጋር እንድገባ የተስማማሁት ስምምነት ሆነ። ካርዶቹን አወጣችና እኔም አንድ ካርድ አነሳሁኝ። ይህም ወደ ቤት ሄጄ የራሴን ካርዶች እንድገዛ ገፋፋኝ። ከዚያም ስለ ሙታን አጋንንት ጠሪነት፣ አጋንንትን ማነጋገር የሚያስተምር መጽሐፍ እንድገዛና ያቺ ሴት ያደረገችውን እኔም እንዴት ማድረግ እንደምችል እንድማር አደረገኝ። ምክንያቱም ሰዎችን መርዳቷ በጣም ድንቅ ነገር መስሎ ታየኝ። ይህ ለህይወትሽ ዓላማ ሰጠሽ? አዎ፣ የዓላማ ስሜት እንዲሰማኝ ማድረግ ጀመረ። እኔም ሳላቀው በጣም መንፈሳዊ ሰው እንደሆንኩ ማሰብ ጀመርኩ። ወደ ክሪስታሎች ማለት ይሄ በድንጋዮች ማመን ጋር ሄድኩኝ። ክሪስታሎች ደግሞ የተለያዩ ባህሪያት አሏቸው ይባላል። ያው ይሄኛው የጠንቆላ ችሎታሽን ይጨምራል፣ ይሄኛው ገንዘብ እንድታገኝ ይረዳሻል፣ ይሄኛው ፍቅርን ይስባል ምናምን አይነት ነገር ማለት ነው። ጭንቀትን የሚያጠፋ ምናምን ሞገድ የሚሰጡ ይባላሉ። ወዲያውኑ በክሪስታሎች ዓለም ውስጥ ተዋጥኩኝ። መጀመሪያ 10 ክሪስታሎች የነበሩት ትንሽ ጠረጴዛ ነበረች። ከዓመታት በኋላ ግን በሺዎች የሚቆጠር ዶላር የወጣባቸው ክሪስታሎች የሞሉበት መሰዊያ ሆነ። በቤቴ ውስጥ በየቦታው ተበታትነው ነበር። አንድ ነገር ልጠይቅሽ፣ ቆይ ስለ ክሪስታሎች የተለያየ አመለካከቶች አሉ። አንዳንዶች ምንም አይደሉም፣ ዝም ብለው ድንጋዮች ናቸው ይላሉ። ሌሎች ደግሞ ኃይልን፣ ኢነርጂን ይይዛሉ፣ የሆነ ነገር አላቸው ይላሉ። አንቺ ደግሞ ታመልኪያቸውና ታምኝባቸው ነበር። የእኔ አመለካከት አለኝ፣ ግን የአንቺን መስማት ደግሞ ፈልጋለሁ። አንድ ጊዜ አንዲት አስተናጋጅ አንገቷ ላይ ክሪስታል አድርጋ አግኝቻት ምንድን ነው ብዬ ጠየቅኳት። እሷም ስለ ኃይሉ አስረዳችኝ። እኔም አጋጣሚውን በመጠቀም እሺ በውስጡ ኃይል ካለ የማንኛውም ጥሩ ኃይል ምንጭ እግዚአብሔር ነው። ስለዚህ ድንጋዩን ትተሽ ለምን ምንጩን እግዚአብሔርን አትፈልጊም አልኳት። እኔ ለመርዳት ብዬ ነው፣ ግን ስለ ክሪስታሎቹ ምንም አላውቅም ነበር። እሺ ስለ ክሪስታሎቹ አጭር ነገር ለመናገር ያክል በመሰረቱ እነሱ የሰማይ ትዝታዎች ናቸው፣ ወይም ሬሚናንትስ ኦፍ ሄቨን ቅሬታ እንደማለት ነው። በመጽሐፍ ቅዱስ ውስጥ አሉ፣ የሰማይ አርኪቴክቸር ውስጥ አሉ። በዮሐንስ ራእይ ውስጥ የእግዚአብሔርን ዙፋንና ቀለማት ለመግለጽ ተጠቅሰዋል። በብሉይ ኪዳን ውስጥም በሊቀ ካህናቱ የደረት ኪስ ላይ ክሪስታሎች እንደነበሩ ይነገራሉ። በብሉይ ኪዳን ሊቀ ካህናቱ ብቻ ከእግዚአብሔር ጋር ለመነጋገር ጥያቄ ለመጠየቅ ክሪስታሎችን የሚጠቀምበት አሰራር ነበር። እርግጥ ነው አሁን ኢየሱስ አማላጃችን ስለሆነ እነዚህ የብሉይ ኪዳን መንገዶች አያስፈልጉንም፣ ግን በወቅቱ ያደርጉት ነበር። ችግሩ ግን ያለው እዚህ ላይ ነው። የምንኖረው በወደቀ ዓለም ውስጥ ነው። በዚህ ምክንያት በእግዚአብሔር ፍጥረት ላይ ጠለፋ ተካሂዷል። ስለዚህ እነዚህ ክሪስታሎች ዝም ብለው ናቸው ብዬ አላስብም። የሆነ ሞገድ አላቸው። ትክክለኛ ምንጭ ሰማያዊ ባይሆንም ግን ደግሞ የተጠለፈው አጋንንታዊ ሞገድን ያመነጫል። ቆይ ሞገድ የሚለውን ቃል እጠቀማለሁ ምክንያቱም መጥፎ ቃል ስላልሆነ። ምንም እንኳን ከእኔ አይነት ዳራ የመጡ ሰዎች ፍሪኩዌንሲ፣ ኢነርጂ የሚሉ ቃላትን ሲሰሙ ቢደነግጡ፣ ግን ልጠይቅሽ፣ እነዚህ ነገሮች እግዚአብሔር ነው የፈጠራቸው? ሞገድ ማለት ድምፅ ነው ወይስ ምንድን ነው? እና ደግሞ ሰይጣን ጠልፎታል ስትይ፣ አሁን ያ ሞገድ የመጣው ከሁለተኛው ሰማይ ነው ማለት ነው? ማለትም አጋንንት ካሉበት ቦታ። ስለዚህ አጋንንት ከኛ ጋር ግንኙነት ለማድረግ ክሪስታሎችን ይጠቀማሉ እያልሽ ነው? በውስጣቸው ኃይል አለ፣ ግን የእግዚአብሔር ኃይል አይደለም እያልሽ ነው? ምን መሰለ፣ ወደ እነሱ የምንሳበው ምክንያቱ እነሱ መንፈሳዊ ነገሮች ስለሆኑ፣ ድንጋይ ብቻ አይደለም። እኛም መንፈሳዊ ሰዎች ነን። በእግዚአብሔር አምሳያ ነው የተፈጠርነው። ሁላችንም መንፈሳዊ ጥማትና ዝንባሌ ስላለን ለዛ ነው ወደ ክሪስታሎች የምንሳበው። ዝም ብለው ድንጋዮች ናቸው ለሚሉ ሰዎች የምለው፣ ዝም ብለው ድንጋዮች ከሆኑ ለምን በየቤታቸው ያስቀምጧቸዋል? ለምን ከውጭ ያገኛችሁትን ተራ ድንጋይ መደርደሪያ ላይ አታስቀምጧቸውም? ለምን ወደ ክሪስታሎቹ ተሳባችሁ?
ምክንያቱ በውስጣቸው የሆነ ነገር ስላለ ነው። ሰዎችን የሚስብ ነገር አለ እና አንቺን የሚስብ ነገር አለው ማለት ነው። አሁን በዚህ ሰዓት አዎ መንፈሳዊ ዓለም ውስጥ እንደምንኖር እንዘነጋለን። በአሁኑ ዘመን በሁለት ጎራ የተከፈለን ይመስለኛል። አንዳንዶቻችን በጣም አዋቂ ወይም ኢንተሌክቹዋል ነን የምንልና ስለ መንፈሳዊ ነገር ሲነሳ እንደ ተረት የምናይ ሰዎች ልንሆን እንችላለን። እንደ ናርኒያ ወይም ሎርድ ኦፍ ዘ ሪንግስ አይነት ማለት ነው። እሱን የምናይ ማለት ነው። በሌላ በኩል ደግሞ መብራት በበራ ቁጥር መንፈስ መጣ የሚሉም ደግሞ አሉ። ግን መንፈሳዊው ዓለም እውነት ነው። ሰዎች ወደ እርሱ ይሳባሉ። ነገር ግን እግዚአብሔርን አልፈው መሄድ ይፈልጋሉ። ክሪስታሉን እፈልጋለሁ፣ መካከለኛውን እፈልጋለሁ ይላሉ። ኢየሱስን ወዳለሁ ግን ለጥሩ ኃይል ብዬ ክሪስታል ይይዛለሁ፣ ምንም ችግር የለውም ለሚል ሰው ምን ትያለሽ? እንዴ ያማ ጣዖት ነው እንመላቸው። ኢየሱስን ትወጃለሽ ግን ጣዖትን ማስወገድ አልቻልሽም ነው ምላት። መንፈሳዊ ነገር የለውም ብለሽ ብታስቢ እንኳን አሁን ያ ነገር ጣዖት ወይም አይዶል ሆኖብሻል። ልክ እንደ ወርቁ ጥጃ እንደማለት ነው። እሺ እና መጽሐፍትን ገዛሽ፣ ክሪስታሎችን ሰበሰብሽ። በዛን ጊዜ ምን ለማሳካት ነበር እየሞከርሽ የነበረው? እሺ አሁን በጣም በፍጥነት ታሪኩን እየሄድኩበት ነው። ምክንያቱም እየነገርኩ ያለሁት የ8 ዓመት ታሪክ ነው። እነዚህ የኒው ኤጅ እና የጥንቆላ ነገሮች ልክ እንደ ዶሚኖ ናቸው። አንዱን ስትነካው ወደ ሌላው ያስከትለናል። አንዱ በር ሲከፈት ሌላ በር ይከፍታል። ምክንያቱም በፍጹም አያረካም። ከተለያዩ ምንጮች ለመጠጣት ትሞክራለህ፣ ግን አሁንም እንደገና ትጠማለህ። በዛ ላይ ሱስ እየሆነ ይመጣል። እኔ መንፈሳዊ አደንዛዥ እጽ እላቸዋለሁ። ከፍተኛ ኃይልና ስሜት ያመጣሉ። ክሪስታሎቹን መጀመሪያ ሲይዛቸው ሲንቀጠቀጡና ኃይላቸው ይሰማኝ ነበር። ሰውነቴ የሰከረ ይመስለኝ ነበር። በዚያን ጊዜ ልክ ጋንጃ ወይም ዊድ የሚባለውን ነገር አጨስ ስለነበር ስሜቱ ምን እንደሆነ አውቃለሁ። ክሪስታሉን ሲይዝ ግን የጋንጃው ስሜት እንኳን አያስፈልገኝም ነበር። ምነግርህ ይህ ታሪክ ገና ጥልቀት ውስጥ ሳልገባ ልክ በባህር ዳርቻ ላይ እንዳለሁ ያለበት ጊዜ ነው። አንጀላ ክሪስታሉን በግንባርሽ ማድረግና እንደ ሶስተኛ አይል እንደዚህ ነገር መለማመድ ጥልቀት የሌለው ዳርቻ ከሆነ ጥልቀቱማ ያስፈራል። እሺ ከዚህ በላይ ደግሞ ምን ሊፈጠር ነው? የባሰ ጓደኞች አለኝ። ከዛ በኋላ ወደ ሆኑ መጽሐፍቶች ማንበብ ጀምሬ ነበር። ማለት እስቲ ምን አይነት መጽሐፍቶች ነበር የምታነብ? ኮንቨርሴሽን ዊዝ ጋድ የሚል ለምሳሌ ከእግዚአብሔር ጋር የተደረጉ ንግግሮች የሚል መጽሐፍ ነበረኝ። ልክ እንደ መካከለኛዋ ሴት እግዚአብሔርን እያወቅኩኝ መስሎኝ ነበር። እናም በቃ ይሄ መጽሐፍ የሚለው ከእግዚአብሔር ከካቶሊክ ትምህርት ቤት የተማርኩት አስፈሪና ክፉ አምላክ የተለየ ነው ብዬ አሰብኩት። እግዚአብሔርን ማግኘት የምችለው በዚህ መንገድ መስሎኝ ነበር። ምክንያቱም የእነዚህ መጽሐፍት ትምህርት አንቺ ቀድሞውኑ ከእግዚአብሔር ጋር አንድ ነሽ የሚል ነበር። እግዚአብሔር ማለት ምንጭ ነው። እግዚአብሔር ጽንፈ ዓለም ነው፣ ዩኒቨርስ ነው። ከጽንፈ ዓለም ውስጥ አንዱ ስብርባሪ ነሽ የሚል ማንነትን እንድትላበስ ያደርጋል። ታውቃለህ፣ ብዙ ሰው በዚህ ሰዓት የሚያደርገው ይሄን ነው። እነዚህን የተበታተኑ ክፍሎች በመሰብሰብ ወደ ምንጩ ተመልሰን ሙሉ ለመሆን እንሞክራለን። ነገር ግን እዚህ ጋር አንድ የሚገርም ተቃርኖ አለ። በአንድ በኩል የጽንፈ ዓለሙ የተሰበረ ክፍል እንደሆንሽ ይነግሩሃል። በሌላ በኩል ደግሞ ፍጹም ነህ፣ ሙሉ ነህ፣ የተሟላ ነህ ይሉሃል። ዝርዝሩን ስታየው በምክንያት የሚቆም አይደለም። ሁልጊዜ እንደምለው ልክ እንደ ካርታ ቤት በትንሽ ንፋስ የሚፈስ የርዕዮተ ዓለም ክምችት ነው። ኮንቨርሴሽን ዊዝ ጋድ የተባለው መጽሐፍ በመሰረቱ መጽሐፍ ቅዱስን የመናድ ስራ ነበር የሚሰራው። እኔ ግን ያኔ ይሄን አላውቅም ነበር። በጣም ይገርማል። እንዴት የሚገርም ነገር ነው! አዎ መጽሐፉን የጻፈው ሰው ያው እንግዲህ እግዚአብሔር ይማረው ማለት እጸልይለታለሁ እንዲድን። ከእግዚአብሔር ሰማው የሚለው አውቶሚክ ራይቲንግስ በመንፈስ ተገፋፍቶ መጽሐፍ የሚባል ዘዴ ነው። መናፍስትን መጥሪያ ወይም ቻናሊንግ ብሎ ነው የሚያስበው። መንፈስ ቅዱስ ግን የራሱን ቃል ስለማይነድ ያ መጽሐፍ ቅዱሳዊ እንዳልሆነ ግልጽ ነው። መጽሐፉ በሙሉ የሚሰብከው ኃጢአት የሚባል ነገር የለም፣ ጥሩ ወይም ክፉ የሚባል ነገር የለም፣ ሁላችንም ዝም ብለን መኖር ነው ያለብን የሚል ነው። ይህን የሁለትዮሽ ባህሪ መቀበል አለብን። ለበጎ ነገር መኖር፣ መጥፎ ነገር ያስፈልገናል። ብርሃን እንዲኖረን ጨለማውን ማቀፍ አለብን የሚሉ ነገሮች ያን ጊዜ በጣም የምወደው መጽሐፍ ነበር። እስቲ ስለ አራቱ ስምምነቶች መጽሐፍ ትንሽ እናውራ። ምክንያቱም ይህ መጽሐፍ በጣም ግዙፍና በየቦታው የሚነበብ ነው። ብዙ ክርስቲያኖችም ያነቡታል። ለምንድን ነው አደገኛ ነው የምትዩ?
መጽሐፉን ካነበብኩት ረጅም ጊዜ ሆኖኛል። ነገር ግን ይሄ ቶክሲክ የተባለ መንፈሳዊ ፍልስፍና እንዳለ አውቃለሁ። የዚህ ፍልስፍና መሰረቱ ሁሉም ነገር ውስብስብ የኃይል ስርዓት ነው የሚል ነው። ሁሉም ነገር ንቃተ ህሊና አለው ይለናል። ይህም ቀደም ብዬ ወደ ጠቀስኩት የዩኒቨርስ ሐሳብ ይመልሰናል። ከመጽሐፍ ቅዱስ አንድ አምላክ አስተምሮ ፍጹም ተቃራኒ ነው። ይልቁንም ፓንቴይስቲክ ወይም ሁሉ ነገር አምላክ ነው የሚል አስተሳሰብ አለው። ሁላችንም አምላክ ነን የሚል አይነት ማለት ነው። እንደዚህ አይነት መጽሐፍት ከውጪ ሲታዩ በጣም ጥሩ ይመስላሉ። ምክንያቱም ልንደርስባቸው የሚገቡ መልካም ሰብአዊ ባህሪያትን የሚሰብኩ ስለሚመስሉን ነው። አራቱ ስምምነቶች ምን እንደሆኑ በትክክል አላስታውስም፣ ግን ለማንም እንዲገዛው አልመክርም። ላቋርጥሽ ቆይ አንዴ። አንድ የምንሰማው ነገር አለ። ብዙዎቻችን ሰይጣን ወይም ክፉ መንፈስ የሚመጣው በቀንዴ በቃ በክራንቻና በሹካ የታጠቀ ምናምን መስሎ ይመስለናል። ያንቺ ተሞክሮ ግን እንደሚያሳየው የጥንቆላ ጥበብና አጋንንታዊ ነገሮች የሚመጡት እግዚአብሔርን አስወግዶ መልካምነትን፣ ፈውስን፣ አምላክ መሆንን ምናምን ለማምጣት በሚመስል መንገድ ነው። አዎ በትክክል ልክ እንደ አዳምና ሔዋን ታሪክ አንድ አምላክ መሆን ነው። አይኖቻችሁ ይከፈትና እንደ አምላክ ትሆናላችሁ ብሎ አይደል ያሳሳታቸው? አሁንም እኮ ተመሳሳይ ነገር ነው። በእንደዚህ አይነት ኒው ኤጅ ሙቭመንት ውስጥ ጥንቆላ ውስጥ ምናምን ያሉ ሰዎች እንደዚህ አይነት መጽሐፍቶች፣ ፍልስፍና የሚመስሉ ነገሮች አይኖቻችሁ ይከፈታሉ እንደ አምላክ ትሆናላችሁ እያሉ ነው። ዓላማው መግደል ወይም መጉዳት ሳይሆን መልካም ማድረግና መፈወስ ነው የሚመስለው። ዋነኛው ግን ጭብጡ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ ያለው ቃል ነው። ሰይጣን ራሱን የብርሃን መልክ እንዲመስል ይለውጣል የሚለው። በሹካ አይመጣም፣ በሚያስፈራ ቀንዶችም አይመጣም። የሚመጣው አንተ ትፈለጋለህ ወይም አንተ ያስፈልገኛል ብለህ በምታስበው ነገር ተመስሎ ነው። የመጽሐፍ መደርደሪያን ብታዩ ይገርምሃል። ዘ ፓወር ኦፍ ናው የሚሉና የራስሽን እውነት ዓለም ትፈጥሪያለሽ የሚሉ መጽሐፍቶች ሞልተውት ነበር። አሁን አንቺ ራስሽ ፈጣሪ ሆነሻል ማለት ነው የሚለኝ በዚያን ጊዜ ግን መጽሐፍ ቅዱስን ነክቼው እንኳን አላቅም ነበር። የሚያስፈራኝ ነገር ከሁሉ በላይ ግን ይሄ የኒው ኤጅ የሚባለው አስተሳሰብ ነው። እንዴት ወደ ቤተ ክርስቲያንና ወደ እምነታችን ስር እየሰደደ እንዳለ ልነግርህ እፈልጋለሁ። እግዚአብሔርን ትተን ትኩረታችንን በራሳችንና በራሳችን ኃይል ላይ እንድናደርግ ያደርገናል። ይህንን ወዲያውኑ መለየት አለብን። ታውቃለህ፣ መናፍስትን ሁሉ መርምሩ ይላል። በእነዚህ ነገር ውስጥ ካለፍኩኝ በኋላ የመለየትን ጸጋው በቀላሉ አገኘው። ጠላት ለክፋት ያሰበውን እግዚአብሔር ለበጎ ቀየረው ማለት ይሄ ነው። ማለትም ሰዎች አሁን ይህንን ያንን ሲያደርጉ አሃ ይሄ እኮ ድግምት ነው፣ በቤተ ክርስቲያን ውስጥ ቦታ የለውም ማለት በቀላሉ እችላለሁ። ምክንያቱም ስለማቀው ስለሄድኩበት። በምትሄድበት ቤተ ክርስቲያን እንኳን የክሪስታል አንገት ሐብል ያደረጉ ሰዎችን አንዳንዴ ያያለሁ። እነሱ ግን ሳያውቁት ነው ያደረጉት። ልክ እንደ ሊፕስቲክ የተቀባ ድግምት እንደማለት ነው። ይሄ ታዲያ በእኛ በዘመን ነው በአውሮፓውያን ዓለም የሚሰራ አይነት ነው። በሌሎቹ ደግሞ ባላደጉ አገራቶች እንደዚህ አይነቱ ስራ በቤተ ክርስቲያን ስም ይደረጋል። ለምሳሌ እንደ ደብተራ ጥንታዊ የጥበብ መጽሐፍቶችን በማንበብ የሰዎችን እውነት ማወቅ፣ ኮከብ መቁጠር ምናምን የሚባሉት አሰራሮች አሁንም ድረስ አሉ። ግን በጣም ብዙዎች በቤተ ክርስቲያን ስም እንኳን ሲያደርጉት ጥንቆላ አሰራር እንደሆነ አይረዱም። ለአጋንንት በራቸውን ልባቸውን እየከፈቱ ነው። ጌታ ኢየሱስ ሲናገር መንገድ፣ እውነት፣ ሕይወት እኔ ነኝ ብሏል። በእኔ በቀር ወደ አብ የሚቀርብ የለም። ስለዚህ አንዳንድ ሰዎች ከኢየሱስ ክርስቶስ በቀር የሆኑ በሮችን ባንኳኩ ቁጥር ሁሉ የሚገቡት ወደ አብ አይደለም፣ ይልቁንስ ወደሚያስፈራ ስፍራ ነው። እሺ ታሪክሽን ስትነግሪኝ ጥልቀት በሌለው ዳርቻ ነኝ ስላልሽ በጣም ነው የገረመኝ። መጽሐፍት፣ ክሪስታሎች፣ ይሄ ሁሉ ጥልቀት የሌለው ከሆነ እስቲ ጥልቀቱ ደግሞ ምንድን ነው? አንቺ ደግሞ በአንዳንድ ነገሮች ላይ ትኩረት ነበረሽ? አዎ፣ ታሮት የሚባል ካርዶች፣ በዮጋ እና ከዋክብት ቆጠራ ላይ ልዩ ትኩረት ነበረኝ። ስለ ከዋክብት ቆጠራ እስቲ እናውራ። ምክንያቱም ሰዎች እንደ ጨለማ ነገር አያዩትም፣ በጣም የተለመደ ስለሆነ። እኔ ግን ራሴን እንደ ጠንቋይ አላየውም ነበር። የጠንቋዮች ስብስብም አልነበረኝም። የፈለግኩት መፈወስ ብቻ ስለነበር ሃይማኖተኛ እንኳን አይደለሁም፣ መንፈሳዊ ነኝ ብዬ ነበር የማስበው። ያን ማለት ደግሞ በጣም ዘመናዊ ይመስላል። ያው እንግዲህ አያቴ ስትሞት በአካሌ ጤነኛ እንዳልነበርኩ ነግሬሃለሁ። መንፈሳዊነት ውስጥ ግን ስገባ አካሌንም መንከባከብ ፈለግኩ። አያቴ ሞተችው በከፊል በውፍረት ምክንያት ስለነበር እኔ በ21 ዓመቴ 120 ፓውንድ ወይም 54 ኪሎ ገደማ በአንድ ዓመት ተኩል ውስጥ ቀነስኩኝ። በጣም ትልቁ ስኬቴ ለኔ ይሄ ነበር። ግን የሚገርመው አሁንም ደስተኛ አልነበርኩ።
ድብርቱም አልለቀቀኝም ነበር። ያን ጊዜ ነው ወደ ዮጋ ውስጥ የገባሁት። ምክንያቱም በሁለቱም በኩል ጥቅም ያለው መሰለኝ። አካሌን ይጠብቅበታል፣ ደግሞም ከመንፈሳዊነቴ ጋር የተሳሰረ ነው ብዬ አሰብኩኝ። ዮጋን ከመንፈሳዊነት መለየት አትችልም። ያለ እኔ የየቀኑ የአምልኮ ስርዓት ሆነ። ያንን የምስራቃውያንን የአጋንንት አምልኮ ዝማሬውን ሁሉ ታደርጊ ነበር ማለት ነው? አዎ፣ ሁሉንም አደርጋለሁ። ሰዎች የማይረዱት ትልቁ ነገር ይሄ ነው። ዮጋ ማለት ሰውነትህን እንደ ጸሎት በመጠቀም ለሂንዱ አማልክት የምታቀብረው አምልኮ ነው። ብትፈልግም ባትፈልግም ስርዓቱ የተዘረጋው ለዛ ተብሎ ነው። እኔማ በቃ ብረት ማንሳቴን እቀጥላለሁ። ሰዎች ሁልጊዜ አካላዊ እንቅስቃሴን አታድርጉ እያልሽን ነው ይሉኛል በተደጋጋሚ ስለዚህ ነገር ሳነሳ። በፍጹም መንቀሳቀስ፣ መለጠጥ፣ መተንፈስ ትችላላችሁ። ነገር ግን በዮጋ እና በተራ መወጠር መካከል ያለው ልዩነት በምሳሌ ልነግራችሁ እፈልጋለሁ። ሁሉም እንቅስቃሴ ቅዱስ አይደለም። ለምሳሌ የወሲብ ግንኙነትን ብትወስድ ከጋብቻ ውጪ ኃጢአት ነው፣ እርኩስ ነው፣ እግዚአብሔር ይከለክለዋል። በዛ በር በኩል ለአጋንንት በር ሊከፈት ይችላል። በጋብቻ ውስጥ ግን ቅዱስና ንጹህ የተከበረ ደግሞ ነገር ነው። ሁለቱ ነገሮች ከውጪ ሲታዩ አንድ አይነት ሊመስሉን ይችላሉ። አንዱ ግን ከእግዚአብሔር ነው፣ አንዱ ግን ከእግዚአብሔር አይደለም። መወጠርም ልክ እንደዛው ነው። በዮጋ ውስጥ ያሉ እንቅስቃሴዎች የተዘጋጁት ለሂንዱ አማልክት ነው። የዘረጋቸው ሲስተሙን ያኛው ክፉ መንፈስ ነው። በስህተት ዮጋ አደረግኩ የሚባል ነገር የለም። ለምሳሌ ጠዋት ተነስተህ የእግሮችህን ጣት መንካት ማለት ያ ዮጋ አይደለም። ወደ ዮጋ ክፍል ግን መሄድ ምን እያደረግክ እንደሆነ በግልጽ ይናገራል። ሳታውቅ እንኳን ለሂንዱ አማልክት ጣዖት እያቀረብክ ራስህን እያዘጋጀ ሊሆን ይችላል። እኔ እኮ የምፈልገው የመለጠጥና የመተንፈስ እንቅስቃሴ እያደረግኩ በዝምታ ወደ እግዚአብሔር መጸለይ ነው ስለሚሉ ሰዎች እስቲ እናውራ። ትንሽ ወደፊት ልለፍና መጀመሪያ ወደ ኢየሱስ ስመጣ ለ3 ወይም ለ4 ወራት ያህል ኒው ኤጅ ክርስቲያን ነበርኩኝ። ያንን ማድረግ የምችል ይመስለኝ ነበር። ምንጣፌ ራስጌ ላይ በመጽሐፍ ቅዱሴ ከፍቼ ከጎኑ ደግሞ ክሪስታል አስቀምጬ ወደ ኢየሱስ ጸልይ ነበር። ነገር ግን አይሆንም። እግዚአብሔር ራሱ በመጽሐፍ ቅዱስ ውስጥ የት እንደሆነ ባላስታውስም አሕዛብ አማልክቶቻቸውን እንደሚያመልኩ አታምልኩኝ ይለናል። ምክንያቱም ይሄ አደገኛ የሆነ የአጋንንት አምልኮ ልምምድ ነው። ልክ በፊቱ የወርቅ ጥጃ እያለ ወደ ኢየሱስ እንደመጸለይ ማለት ነው። ጥጃው ግን ገና እዚያው እያለ ማለት ነው። አዎ በጣም የሚገርም ነው። ልክ ትዊስተር ጨዋታን በዊጃ ቦርድ ላይ መጫወት ያክል ተቃርኖ ያለው ነገር ነው። ሰዎች የነገሮችን ምንጭ አይረዱ። እስቲ ግን እኔ አንድ ነገር ልጠይቅሽ። ማለት እኔ የዮጋ ልምምድ ስለሌለኝ በዚህ ጉዳይ ላይ ምንም አይነት አቋምም የምጠቀመውም ነገር የለኝም። ግን ይሄ አንዳንዶች ነገሮችን መዋጀት እንችላለን፣ ሪዲም ማድረግ እንችላለን የሚል ክርክር አለ። ይህን ነገር ወስጄ ለመንግስተ ሰማያት አገልግሎት ልጠቀምበት እችላለሁ የሚል። እስቲ አንቺ በዚህ ጉዳይ ምን ትያለሽ? ሰው ዮጋን መዋጀት ይችላል ለመንፈሳዊ ነገር መጠቀም? አይ በፍጹም። ለምሳሌ አንድ ነገር ልንገርህ። አንድን ስትሪፐር ያለበት ክለብ ወይም ጭፈራ የሚካሄድበትን ክለብ ወስጄ ህንፃውን ተጠቅሜ እቃዎቹን አውጥቼ ወደ ቤተክርስቲያን ልቀይረው እችላለሁ። ነገር ግን ጭፈራውን ወስጄ ሰዎቹን አለባበሳቸውን ወስጄ አምልኮ ላደርገው ግን አልችልም። ይሄ በጣም ጥሩ ምሳሌ ነው። ስለዚህ ከዚህ አንጻር ብዙዎች ሊከራከሩሽ እንደሚችሉ ገምታለሁ። በትክክል። እንዲያውም ከክርስቲያኖች ዘንድ ከማንኛውም ነገር በላይ ከፍተኛ ተቃውሞ ይገጥመኛል በዚህ ጉዳይ። በእውነት አዎ፣ ሰዎችን በሂንዱ ልምምድ ውስጥ ናችሁ ማለቴ በጣም ነው የሚያበሳጫቸው። ሌላው ስለ ዮጋ መናገር የምፈልገው ነጥብ ዮጋ ከሚደረገው አካላዊ እንቅስቃሴ ሊነጠል የማይችል በጣም ጥልቅ የሆነ መንፈሳዊ እንቅስቃሴ ነው። ምክንያቱም ዮጋ አካላዊ ጥቅም ያለው መንፈሳዊ ልምምድ ነው እንጂ መንፈሳዊ ጥቅም ያለው አካላዊ እንቅስቃሴ አይደለም። ይሄ ክፍት በር እንደሆነና ሳታውቁት ጭቆናን ወደ ህይወታችሁ እያመጣችሁ አምልኮን ወደ ህይወታችሁ እያመጣችሁ እንደሆነ ስነግራቸው ሰዎች በጥፍራቸውና በጥርሳቸው ተከላክለው ይከራከሩኛል። እንዴት ያለሽ ይሉኛል። የምለው ነገር ለመቃወም በውስጣቸው ከፍተኛ ግፊት አለ። ምክንያቱም ነገሩን አጥብቀው መያዝ ስለሚፈልጉ ነው። እኔ እኮ አምላክን እያመለኩ አይደለም፣ ዝም ብዬ ዳውንዋርድ ዶግ ወይም አቀማመጥ የተለያየ አቀማመጥ እያደረግኩ ነው ይላሉ። ይሄ ልክ ቅድም ከጋብቻው ውጪ እንደሰጠሁት የወሲብ ልምምድ አይነት ነው። ስለ አማልክቱና ከዚህ ጋር ስለተያዙ መናፍስት ካወራን መተው ስላልቻልሽና በጣም ስለተቆጣሽ ቀድሞውኑ ተቆጣጥረውሻል ማለት ነው እላቸዋለሁ።
ዮጋ ሰውን ረጋ ያለ ሰላማዊና አፍቃሪ ሊያደርግ የሚገባው ከሆነ ታዲያ ለምንድን ነው ዮጋ ክፉ ነው ብለህ ስትናገራቸው እንደዚህ አይነት ዘግናኝ ምላሽ የሚሰጡት? ይሄ ደግሞ ከጌታ አይደለም፣ ፍሬው ራሱ ይናገራል። በእውነት በሰላም ላይ የተመሰረተ ሰው ምላሹ አይቆጣም፣ ሰላማዊ ይሆን ነበር። ይህን ጉዳይ ወደ እግዚአብሔር ይዞ መሄድ ያስፈልጋል። እርግጠኛ ነኝ መቼም ይህንን የሚያይ አንድ የክርስቲያን የሆነ የዮጋ ባለሙያ አንቺን በታላቅ ቁጣ ለመከራከር እየተዘጋጀ እንደሆነ አውቃለሁ። አዎ ምንም ችግር የለውም ይምጣ። አንቺ በውስጡ ስለነበርሽ ተራው ሰው ከሚያውቀው በላይ ረቂቅ የሆኑ ነገሮችን ታውቂያለሽ። ልክ እንደዚሁ ሁሉ በቅርቡ ከልጄ ጋር ስናወራ በትምህርት ቤታቸው ውስጥ ያሉ ተማሪዎች ሁሉ ኦራ ወይም አውራ የሚለውን ቃል እንደሚጠቀሙ ነገረኝ። ልክ እንደ ስታይል ወይም እንደ ኩልነስ፣ በቃ አሪፍነት አይነት ነው የሚባለው። ለምሳሌ ወላጆች ትምህርት ቤት ካደረሱሽ የኦራ ነጥብሽ ይቀንሳል ይላሉ። እኔ ግን ያን ቃል አልወደድኩትም። ልጄም ደግሞ ምን ችግር አለው እንደ ኩል አይነት ቃል እኮ ነው አለኝ። እኔ ግን የሆነ መንፈሳዊ ስር እንዳለው አይነት ነገር ነው አልኩት። እስቲ አንቺስ እንደዚህ አይነቱ ነገር ምን ትያለሽ? አዎ ሰዎች ከሌላ ነገር ተውሰው አንድን ቃልም ሆነ ድርጊት በቸልታ ሲጠቀሙበት ያ መደንዘዝ ነው፣ ዲሴንቲሳይዝድ ይባላል። ይህም ስለ ዞዳይክና ስለ ከዋክብት ቆጠራ እንድናወራ ያደርገናል። ምናልባት ከማንኛውም ነገር በላይ በቸልታ የሚታይ ክፍል ነው። ለምሳሌ በቀላሉ ሁለት ሰዎች በፍቅር ግንኙነት ፕሮግራሞች ላይ ሊጀምሩ አካባቢ ሲሉ መጀመሪያ ምንድን ነው የሚጠያየቁት? ምልክትሽ ምንድነው? ኮከብሽ ምንድነው? መቼ ነው የተወለድሽው? ምናምን የሚሉ ጥያቄዎችን ይነጋገራሉ። ክርስቲያን ከመሆኔ በፊት በሁለተኛ ደረጃ ትምህርት ቤት ሳለሁ የምወዳትን ልጅ ወደ ሟርተኛ ትርኢት ወይም ሳይኪክ ፌር ለወስዳት አስቤ ነበር። ጌታ ይመስገንና እሷ ክርስቲያን ስለነበረች በሩ ላይ ስንደርስ ይሄ አይመቸኝም፣ ጥሩ ስሜት አልተሰማኝም አለችኝ። እኔ ግን ለጨዋታ እኮ ነው ብዬ አስቤ ነበር። ሆሮስኮፕሽን አታነብኝም እንዴ ስላት አነባለሁ አለች። እኔም ታዲያ አንድ አይነት እኮ ነው አልኳት። አሁን ግን ማንነቴ በክርስቶስ ላይ እንደተመሰረተ አውቃለሁ። ማንነቴን ለማወቅ ከዋክብትን መፈለግ እንደሌለብኝ አውቃለሁ። ነገር ግን ስለ ዞዳይክ ዓለም ብዙ የማያውቁ ሰዎች ምን ሊያውቁ ይገባል ብዬ አሰብኩኝ። ይሄ ደግሞ እንዴት ወደዛ እንደገባሁ እንድነግራችሁ ይወስደኛል። ሁሉንም መንፈሳዊ ልምምዶች ታሮት፣ ዮጋ፣ ክሪስታል፣ ሜዲቴሽን አድርጌ ስጨርስ አንድ ነገር ግን የተሻሻለ በህይወቴ ነገር የለም። ልክ በጥይት ቁስል ላይ ፕላስተር እንደማጣበቅ ነገር ነበር የሆነው። አሁንም የበለጠ ጥማት ነበረኝ። መቼ ነው የምሰማው? መቼ ነው መንፈሴ የሚነቀው? መቼ ነው ይሄ ኢንላይትመንት የሚሆንልኝ እል ነበር። ወደ ከዋክብት ቆጠራ የመራኝ ይሄ ፍላጎቴ፣ ጥማቴ ነው። አንድ ቀን ሌሊት የህይወት ትርጉም ምንድነው ብዬ ጎግል ሳደርግ ስታር ሲድ የኮከብ ዘር የሚል ነገር አገኘው። በጣም እብድ የሆነ ትምህርት ነው አልኩኝ። የኮከብ ዘር ማለት በመሰረቱ በምድር ላይ እንደ ሰው ተገልጦ የሰው ልጅን ወደ ከፍተኛ ደረጃ ለማሸጋገር የመጣ የአጽናፈ ዓለም ፍጡሩ ማለት ነው። ይቅርታ ምን አልሽ? እስቲ ይሄ ነገር አብራሪው። አዎ በጣም አስቂ እንደሆነ አውቃለሁ። ልክ እንደ ኢየሱስ ማለት ነው። ዓለምን ለማዳን ወደ ምድር የመጣሽ በባህሪሽ የሌላ ፕላኔት ፍጡር የሆንሽ ነሽ እንደማለት ነው። በዛን ጊዜ ይሄ ነገር ትርጉም የሚሰጥ መሰለኝ። ዋው ለዛ እኮ ነው እንዲህ መንፈሳዊ የሆንኩት ብዬ አሰብኩኝ። ከፍተኛ ልኬት ካለው ቦታ ስለመጣሽ ነው እዚህ ምድር ላይ ባይተዋርነት የሚሰማሽ። በምድር ላይ ልዩ ዓላማና ተልእኮ ስላለሽ ነው ብቸኛ የሆንሽው ይለኝ ጀመር። ይህንን ማብራሪያ ሲሰጠኝ ሌላው ቀርቶ መልኬን እንኳን ከዚህ ጋር አያይዘው ሲነግሩኝ አዎ ልክ ነው አልኩኝ። እውነት እንደሆነ ተሰማኝ። ዋው እኔ እኮ የመጣሁት ከሌላ ልኬት ነው፣ ከሌላ ዳይሜንሽን ነው ብዬ መስታወት ውስጥ ራሴን እያየሁ ለካ ለዚህ ነው መንጋጋዬ እንዲሆነው፣ ለዚህ ነው ለካ ረጅም የሆንኩት፣ ምክንያቱም የመጣሁት ከተለየ ከዋክብት ስብስብ ስለሆነ ነው እል ነበር። የትምህርቱ ሙሉ ይዘት እንዲህ ነው። እናት ምድር ማዘር እርስ ወይም ፕላኔታችን ለጽንፈ ዓለሙ የኤስኦኤስ የድረሱልኝ ጥሪ ያቀርባለች። የሰው ልጆች እያጠፉኝ ነው። የሰው ልጆች ንዝረት ቫይብ በጣም ዝቅተኛ ስለሆነ የሌላ ፕላኔት ፍጡራን እርዳታ ያስፈልገኛል የሚል ጥሪ ያቀረበች ይላል። ይገርማል። እናት ምድር የሚለው ቃል ከዚህ የመጣ መሆኑን አላውቅም ነበር። በፊልሞችና በተለያዩ ቦታዎች ሰዎች ሁሉ ጊዜ ሲጠቀሙ ትሰማለህ። አዎ ስሩ እዚህ ጋር ነው ያለው። እናት የሚባል ነገር የለም። በእነዚህ ፍልስፍናዎች ውስጥ የምድር ስም ጋያ ይባላል። እሷም እኛን ፕላኔታችንን ወደ ቀጣዩ ዳይሜንሽን ለማሸጋገር እርዳታ ትፈልጋለች ይላሉ። እኛ አሁን ባለንበት የስሪዲ ዓለም ውስጥ ተይዘናል። ስለዚህ ወደ 5ዲ መሄድ አለብን ይላሉ። ለዚህም ነው እነዚህን ሁሉ የብርሃን መላእክት የመጡት ይሉናል።
ሁላችንም የብርሃን ሰራተኞች ነን። የሰውን ልጅ የማዳን ተልዕኮ አለን። ልክ እንደ ወንጌል እንደማለት ነው። ነገር ግን እውነቱን ስንመለከት ልክ ራሳችንን እንደ አዳኝ አድርጎ የሚስል የአጋንንት ወንጌል ማለት ትችላለህ። ያኔ ይሄ ነገር ሙሉ በሙሉ ትክክለኛ መስሎ ታየኝ። የዞዲያክ ምልክትሽ ልክ እንደ መግቢያ በር ነው ይሉኛል። ይህን ማወቅ ፍላጎቴን የቀየረው መጀመሪያ ላይ ሂፒ የምትመስል ክሪስታል የምትወድና ቦሆ የምትለብስ ልጅ ነበርኩኝ። ከእናት ምድር አስተሳሰብ ወደ ጽንፈ ዓለም ጥንቆላ ተሸጋገርኩኝ። አለባበሴም ተቀየረ። ከዛ ከቦሆ ስታይል ወጥቼ ልክ እንደ ኤሊየን አይነት ጥቁርና ጠንከር ያለ አለባበስ መልበስ ጀመርኩ። በወቅቱ ለነበርኩበት የጠንቋይነት ደረጃ የተለየ ማንነትና የአለባበስ ደንብ ነበረው። ይህ የኮከብ ዘር ትምህርት የሚነግርህ የምትሰቃየው ምድርን ለመርዳት ስለፈለክ ነው፣ ይህን ህይወት የመረጥከው አንተ ራስህ ነህ የሚል አይነት ነገር ነው። ግንኙነቶቻችንን፣ ወላጆቻችንን፣ የት እንደምትወለድ ሁሉንም ነገር የመረጥከው ለልዩ ተልዕኮ ነው ይሉሃል። ይህ የልደት ሰንጠረዥን እንድመለከትም አደረገኝ። የልደት ሰንጠረዥን ልክ እንደ ህይወቴ ንድፍ ብሉፕሪንት አድርጌ ያየሁት። ከመወለዴ በፊት ህይወቴን እንዲህ አድርጌ አቅጬዋለሁ ብዬ አመንኩኝ። ይህ መሳሪያ ራሴን ሰው እንድረዳ እና ለዓለም እርዳታ ለማበርከት በምን ላይ መስራት እንዳለብኝ የሚያሳየኝ መሰለኝ። የልደት ሰንጠረዥ ውስጥ የተወለድክበትን ቀን፣ ሰዓት እና ቦታ ታስገባለህ። ከዚያም ስለ ማንነትህ ይነግርሃል። ታዲያ ይሄ ዝም ብሎ ምልክትህ ይሄ ነው ምናምን ከሚለው ጥያቄ በጣም የጠለቀ ነው። የጨረቃ ምልክትህ ምንድን ነው? ጁፒተር የት ነው ያለው? እና የመሳሰሉት ዝርዝሮችም አለበት። ብዙ ጊዜ ሰዎች ይህን መረጃ ሲያውቁ ትልቅ መነቃቃት ያገኙ ይመስላቸዋል። የተወለድክበትን ሰዓት አስገባና ማንነትህን ይነግርሃል። ልክ ነው ይላሉ። ነገር ግን ይሄ ሁሉ የሚቀነባበረው ዝም ብሎ ከፍልስፍና ሳይሆን ከጨለማ የሚያስተዳድረው የጨለማ አጋንንታዊ ዓለም ስላለ ነው። እሺ ታዲያ አንቺ አሁን ወደዚህ ጥልቅ ጉድጓድ ውስጥ ስትገቢ እና እነዚህን ሁሉ ነገሮች ስትማሪ ምን ያገኘሽ መሰለሽ? እንደ እውነቱ ከሆነ እኔ የሆነ በቃ ፐርፐስ ወይም ዓላማ ያገኘው ነበር የመሰለኝ። እውነተኛ ዓላማ። ለመጀመሪያ ጊዜ ለሁሉም ነገር ማብራሪያ ያገኘው መሰለኝ። ሌላው ነገር ሁሉ የፈውስ ዘዴ ብቻ ነበር። የከዋክብት ቆጠራ ግን መልስ ሰጠኝ። ለምን እንዲሆንኩ ለሚለው ጥያቄ መልስ ያገኘው መሰለኝ። ምክንያቱም ደግሞ ሁልጊዜ ለምንድን ነው በድብርት የምወድቀው? ለምን ግንኙነቶች ውስጥ ሁልጊዜ እንዲህ አይነት መጥፎ ልምዶች አሉኝ? ለምን እንዲያስባለሁ? ለምን ይሄን የስሜታዊነት ፍላጎት መቆጣጠር አልቻልኩም? ለሚሉት ጥያቄዎች ሁሉ መልሱ ከዋክብት ላይ ያገኘሁት ነበር የመሰለኝ። በጣም ይገርማል። እኔ እንደማውቀው ከሆነ አብዛኛው ሰው የዞዲያክ መረጃን ልክ እንደ ስብዕና መፈተሻ ብቻ ነበር የሚጠቀመው። ለአንቺ ግን ይሄ ማንነትሽና ዓላማሽ ሆኖ ነበር ማለት ነው። አዎ በትክክል። ስለዚህ ጉዳይ እስቲ ሰፊ ጊዜ ያስፈልገናል። ግን እንዴት በክሪስታል፣ በዮጋ፣ በከዋክብት ቆጠራና በሰማያዊ የሌላ ፕላኔት ፍጡራን ዓለም ውስጥ እንዲህ ጥልቀት ውስጥ የገባሽ ሴት እንዴት ኢየሱስን አገኘሽ? ይሄ እኮ በጣም የሚገርም ነው። አውቃለሁ ስለ የኮከብ ዘር ታሪኬን ማካፈል የምወደው ለዛ ነው። ምክንያቱም ማንም ቢሆን ከእግዚአብሔር እጅ በጣም የራቀ አለመሆኑን ለመመስከር ይረዳኛል። ብዙዎች ልጄ እንዳንቺ ሆናለች፣ በቃ ትመለሳለች ብዬ አላስብም ይሉኛል። እኔ እኮ ራሴን እንደ ሌላ ፕላኔት ፍጡር ኤሊየን ነበር የምቆጥረው። ስለዚህ ልጅሽ ከእግዚአብሔር እጅ አታመልጥም እላቸዋለሁ። በዚያን ጊዜ የራሴ ፖድካስት ነበረኝ። በየ2 ሳምንቱ የጨረቃን ሁኔታ ሪፖርት አቀርብ ነበር። ጨረቃ በየጊዜው ስለምትለዋወጥ ለከዋክብት ቆጠራ ትልቅ ሚና አላት። በአዲሱ ጨረቃ ጊዜ አዳዲስ ዓላማዎችን ትመሰርታለች እል ነበር። በሙሉ ጨረቃ ጊዜ ደግሞ የለቀቀውን ነገር ታውጃለች። እኔና ጓደኞቼም የጨረቃ ስርዓቶችን እናደርግ ነበር። ታዲያ በዚህ ሰዓትም እንኳን ራሴን ጠንቋይ አይደለሁም እያልኩ ነበር። በነገሩ ግን ተጠምጄ ነበር። በእያንዳንዱ አዲስና ሙሉ ጨረቃ ጊዜ ትንቢቶችን እጽፍ ነበር። እስከ 10 ገጽ የሚደርስ ሰፊ ሪፖርት አዘጋጅቼ በፖድካስቴ እና ለጓደኞቼ ያጋራለሁ። ይህም ለሌሎች ልምምዴ ሁሉ እንደ መሰረት ሆናለኝ። የዮጋ እንቅስቃሴንና የምጠቀምባቸውን ክሪስታሎች ሳይቀር ከጨረቃ ዑደት ጋር አስተባብሬ ነበር መሰራባቸው። ወደ መድኃኔ ታሪክ ከመሄዳችን በፊት ለክርስቲያኖች የከዋክብት ቆጠራ ስህተት መሆኑን የምነግርበት ቀላሉ መንገድ ልንገራችሁ። ኃጢአትሽን ያጸድቃል፣ መጥፎ ለመሆን ሰበብ ይሰጣችኋል። እኔ ኤሪስ ስለሆንኩኝ ነው የምቆጣው፣ ራሴን መቆጣጠር አልችልም እንድል ነበር ያደረገኝ።
ነገር ግን መንፈስ ቅዱስ ካለ የራስህን የመግዛት ፍሬ አለን እንጂ ተቆጣጣሪ ኮከቤ ነው ወደ ማለት አንሄድም። የከዋክብት ቆጠራ የሐሰት ማንነትን ነው ለሰው ልጆች የሚሰጠው። ደግሞም አጋንንታዊ ትንቢት በህይወታችን ላይ እንዲነገር በር ይከፍታል። ቅድም እንዳልኩት 90% እውነት መስሎ ቀርቦ በዛች 10% ጨለማ ውስጥ ያጠምደናል። አንድ ሰው ከሆሮስኮፑ ጋር ሲስማማ በህይወታችን ላይ ስልጣን ለአጋንንት እንሰጣለን። ለምሳሌ እኔና ባለቤቴ በልደት ሰንጠረዣችን መሰረት ፍጹም የማይስማሙ ነበርን። ያን ትምህርት አምኜ ብቀጥል ኖሮ ዛሬ ትዳርም ሆነ ልጅ አይኖረኝም ነበር። በዚያን ጊዜ በግንኙነታችን ውስጥ ለነበረው ችግር ሁሉ ምክንያት እኔ ሳላውቀው ከከዋክብት ቆጠራ ጋር በገባሁት ስምምነት በኩል አጋንንት ወደ ህይወታችን እንዲገቡ በር በመክፈቴ ነበር። በዛን ጊዜ ታማኝ አልነበርኩም፣ መጥፎና የረከስኩ ነበርኩ። ለዚህ ሁሉ ተጠያቂው የከዋክብት ቆጠራ ነው ማለት አይደለም። በፍርድ ቀን በእግዚአብሔር ፊት ተጠያቂው እኔው ራሴ ነኝ። ነገር ግን ነገሩ መንፈሳዊ ተጽዕኖ ነበር። በጣም ይገርማል። እንደማይሽ ከሆነ መጽሐፍ አለብሽ። ይገርማል። ይሄ 7ኛው ሰው ነው ይህንን የሚለኝ። አዎ፣ ምክንያቱም አንቺ እስከ መጨረሻው ጥልቀት ድረስ የሄድሽ የተመለስሽ ነሽ። እኔ እኮ ልጄን ሳስረዳ ኮከብ መቁጠር ከእግዚአብሔር ውጪ ሌላ ነገር መፈለግ ነው ብዬ ነው ማስረዳው። አንቺ ግን አጋንንታዊ ትንቢት በህይወት ላይ እንዲነገር መስማማት ነው ብለሽ በጥልቀት አስረዳሽኝ። በእርግጥ የሚቃወሙ ሰዎች ይኖራሉ። ከዋክብትን የፈጠረው እግዚአብሔር ነው ይላሉ። በእርግጥ ታውቂያለሽ፣ ሁላችንም ብንወያይበት ደስ ይለኛል። እግዚአብሔር በኦሪት ዘፍጥረት ላይ ፀሐይና ጨረቃን ለማሳያና ለዘመናት ፈጥሬያለሁ ብለዋል አይደል? አዎ ያስብላል። በጣም የተለመደ ሰበብ ነው። አዎ እግዚአብሔር ለዘመናት ፈጥሯቸዋል። ግን ይሄ ከመጽሐፍ ቅዱሳዊ ትንቢቶች ጋር የተያያዘ ነው። ከመጽሐፍ ቅዱስ ውስጥ የፈለግነውን ስብርባሪ ጥቅስ ወስደን ለራሳችን ፍላጎት እንዲመች አድርገን መቅረጽ አንችልም። ከዘፍጥረት እስከ ራእይ ስታነብ እግዚአብሔር ፀሐይን፣ ጨረቃንና ከዋክብትን የሚጠቀመው ለቃሉ መፈጸሚያ ለራሱ ትንቢታዊ ምልክቶች እንጂ ለግል ህይወታችን፣ ለግል ሁኔታችን፣ ለግንኙነታችን ወይም ለሙያ ለስኬት አይደለም። ለቃሉ እንጂ ለዞዲያክ ምልክት አይደለም። አንድ ተጨማሪ ነገር ልበል። ይህ ነገር ምን ያህል አጋንንታዊ እንደሆነ ለማወቅ አሁን የምንመራበት የ12 ወራት ዘመን አቆጣጠር እንኳን እግዚአብሔር ከፈጠረው ከዕብራውያን የቀን መቁጠሪያ የወጣና በመሰረቱ ከአረማውያን ወይም ፔጋን ስርዓት የመጣ ነው። ስለዚህ የዞዲያክ ጎማ ራሱ ስህተት ነው። በእግዚአብሔር የጊዜ ሰሌዳ ላይ የተመሰረተ አይደለም። ይፈረጉድ ነው። በጣም ይገርማል። እሺ አንጄላ፣ አሁንም በጉጉት እየሰማሁሽ ነው። ምክንያቱም አንድ ሰው እንዲህ በጨለማው ጉድጓድ ውስጥ ገብቶ እያለ እንዴት ወደ ኢየሱስ ሊመጣ እንደሚችል ማወቅ የሚፈልጉ ብዙ ሰዎች አሉ። አዎ፣ ከነዚያ ሰዎች አንዷ የሆነች ምርጥ ጓደኛ ነበረች። ያደግኩት ከአንዲት ክርስቲያን ጓደኛ ጋር ነው። ሃይማኖቷን በእኔ ላይ ለመጫን ሞክራ አታውቅም። እንዲያውም እያደግን ስንሄድ በጣም ፈራጅና አሰልቺ ናት ብዬ አስባት ነበር። እሷ ግን ቀጥተኛ ነበረች። በእነዚህ ነገሮች ውስጥ መግባት ስጀምር ትጸልይልኝ ነበር። እውነትን እንድጠብቅ ትጸልይ ነበር። ይህን ሁል ጊዜ መጥቀስ እወዳለሁ፣ ምክንያቱም እግዚአብሔር የጻድቃንን ጸሎት እንደሚሰማ ቃል ገብቷል። የእሷ ጸሎት በተለያዩ መንገዶች እንደ ጋሻ ይሆንልኝ ነበር። ለምሳሌ አስትሪያል ፕሮጀክሽን መንፈስ ከሰውነት አውጥቶ ማብረር ለማድረግ ሞክሬ በፍጹም አልተሳካልኝም። አሁን ወደ ኋላ ስመለከት የእሷ ጸሎት እንደ ግድግዳ ሆኖ ይከለክለኝ እንደነበር አምናለሁ። ስለዚህ ለሰዎች የምላችሁ መጸለይን አታቁሙ፣ እግዚአብሔር ይሰማል። ጊዜው ልክ መስከረም 21 2014 ላይ ነበር በሩን የከፈትኩት። 27 ዓመቴ እያለ አሁንም በሁለተኛ ደረጃ ትምህርት ቤት እንደነበርኩ አይነት ስሜት ይሰማኛል። ድብርት ውስጥ ነበርኩ። ከ8 ዓመት በኋላ ለመጀመሪያ ጊዜ ራሴን የመጉዳት አባዜ ተመለሰብኝ። ጭንቀትና ድብርት ውስጥ ሆንኩኝ። ምንም የሚሻሻል ነገር እንደሌለ አወቅኩ። አንድ እርምጃ ወደፊት ሲሄድ ገደል ውስጥ የምወድቅ ይመስለኛል። ግን ሁሉንም ነገር በትክክል እያደረግኩ ነበር። ዮጋ ሰራለሁ፣ ስለ ከዋክብት ቆጠራ አውቃለሁ፣ የጨረቃን ዑደት አከብራለሁ፣ ክሪስታልና ሬኪ እጠቀማለሁ። ሁሉንም አድርጌያለሁ። ግን ለምንድን ነው ሙሉ ያልሆንኩት? ለምንድን ነው ሰላም የሌለኝ? ለምንድን ነው የማይፈለጉ ሐሳቦች የሚመጡብኝ? ለጓደኞቼ ጭንቅላቴ ውስጥ የፒንግ ፓንግ ውጊያ እየተካሄደ ይመስለኛል እላቸው ነበር። ዘወትር ድምጾች ይሰሙኛል። በመጨረሻም ከአሁን በኋላ ምን እንደማደርግ አላውቅም ወደሚል ደረጃ ደረስኩ። የህይወቴ ገመድ መጨረሻ ላይ ነበርኩ። መኖር አልፈለኩም። ሁኔታዎች የሚሻሻሉ አልመሰሉኝም።
በእንደዚህ አይነት ሁኔታ 30 ዓመት ከሞላኝ ምንድነው የሚወጣኝ? ምን ሆናለሁ የሚል ፍርሃት በጣም ከቦኝ ነበር። አሁን ግን እንደምታየኝ 30 ዓመት ሆኖኛል። ህይወቴ ሙሉ ለሙሉ ተቀይሯል። ስለዚህ ሰይጣን በእነዚህ ጥበቦች በኩል የሰጠሽ ተስፋ ሁሉ ሙሉነት አላመጣልሽም እያልሽኝ ነው? አዎ በፍጹም። ሰይጣን የሚሰጠው ማንኛውም ነገር የዋጋ መለያ ወይም ፕራይስ አለው። ዋጋው በጣም ውድ ነበር። ህይወቴን ሊያስከፍለኝ ጥቂት ቀርቶት ነበር። አንድ ቀን ወጥ ቤት ውስጥ ሆኜ ትዝ ይለኛል፣ መሬት ላይ ተቀምጬ ነበር። የሆነ በመዝሙረ ዳዊት ላይ ቀላይ ቀላይን ትጠራለች የሚል ቃል አለ። ያንን ቅጽበት ለመግለጽ ከዚህ የተሻለ ቃል የለኝም። ያደግኩት በካቶሊክ እምነት ቢሆንም ማንም ሰው ኢየሱስ ይወድሻል ብሎኝ አያውቅም። ያቺ ክርስቲያን ጓደኛዬ እንኳን ወንጌልን አካፍላኝ አታውቅም ነበር። ክርስቲያን መሆኗን ብቻ ነበር የማውቀው። ከኢየሱስ ጋር የግል ግንኙነት ሊኖረኝ እንደሚችል ማንም አልነገረኝም። እውነተኛ አምላክ መሆኑንም አላውቅም ነበር። ታሪኩን ብቻ ነው የማውቀው። እናም በዛን ቀን ወጥ ቤት ውስጥ ወለል ላይ ተኝቼ በወጥ ቤቴ ወለል ላይ ኢየሱስ ሆይ አድነኝ ብዬ ጮኩኝ። ድምፄን አውጥቼ ምርር ብዬ አለቀስኩ። ኢየሱስ ሆይ አድነኝ አልኩት። በማታው በቀልድ አይደለም የምነግራችሁ፣ በአንድ ሌሊት ውስጥ ድብርቱ፣ ጭንቀቱና ያ ጭንቅላቴ ውስጥ ይሽከረክር የነበረው የማይፈለግ ሐሳብ ሁሉ በድንገት በቅጽበት ጠፋ። በማግስቱ ጠዋት ስነቃ አይምሮዬ ፍጹም ጥርት ያለ ሆኖ ነበር። ይህ ለእኔ ታይቶ የማይታወቅ ነገር ነው። የሰላ አይምሮ ኖሮኛ አያውቅም ነበር። በዚያን ጊዜ መጽሐፍ ቅዱስ እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስን ሰጠኝ እንደሚል እንኳን አላውቅም ነበር። ለሰዎች እንዲህ እላቸዋለሁ፣ አይምሮ ውስጥ ሰላም ይሰማኛል። ልክ ባህሩን እስከ አድማስ ድረስ ስታዩት ጸጥ እንዳለና ማዕበል እንደሌለው ልክ እንደዛ አይነት ሰላም በህይወቴ ለመጀመሪያ ጊዜ ተሰማኝ። ቆይ እስቲ ልጠይቅሽ፣ የዳንሹ ገና የመዳን ጸሎት እንኳን ሳታደርጊ በፊት ፈውስን አመጣልሽ ማለት ነው? አዎ፣ ገና አልዳንኩም ነበር። ጌታ ራሱን እንዲገልጥልኝ ወደ እርሱ እየሳበኝ ነበር። በአንድ ሌሊት ከድብርት ከጭንቀት መንፈስ አወጣኝ። ለሰዎችም ዋው ኢየሱስ ከቡድሃ በላይ የሆነ ነገር አለው ማለት ጀመርኩኝ። ከዚህ በፊት ከቡድሃ ጋር እኩል ነበር የማየው። እንዴት ያለ መታለል ነበር! ኢየሱስ ሆይ አድነኝ የሚሉት 3 ቃላት ባለፉት 8 ዓመታት ከለፋሁባቸው መንፈሳዊ ልምምዶች ሁሉ በላይ የሚጨበጥ ለውጥ አመጡልኝ። የሆነ የተለየ ነገር እንዳለ ገባኝ። ነገር ግን እውነቱን ለመረዳት ከ3 እስከ 4 ወር ነው የፈጀብኝ። በዚያን ጊዜ ኢየሱስን በእውነት አዳኝ ነው፣ ምናልባትም መጽሐፍ ቅዱስ እውነት ሊሆን ይችላል ብዬ ማንበብ ጀመርኩኝ። ግን ሁለቱም በአንድ ላይ ለማድረግ ሞክር ነበር። የከዋክብት ቆጠራም ከእግዚአብሔር ነው የመጣው ብዬ የጨረቃን ስርዓቶችንም ከእግዚአብሔር እቅድ ጋር ነው ብዬ ለማያያዝ ሞክራለሁ። በዮጋ ሰዓት እጸልይ ነበር። በታሮት ካርዶቼም ጌታ ሆይ ዛሬ ምን ትነግረኛለህ እል ነበር። መጽሐፍ ቅዱሴንም ልክ እንደ ታሮት ካርድ በደመ ነፍስ በዘፈቀደ ግልጥ አርጌ ዋው ይሄ ጥቅስ ለኔ ነው እል ነበር። ዛሬም እንዲህ የሚያደርጉ ብዙ ክርስቲያኖች አሉ በነገራችን ላይ። አዎ አሉ። ነገር ግን ቅዱሱን ቃል ስታነበው ሕያውና የሚሰራ ከሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው እንደሚለው ቃሉ ልቤን መውጋት ጀመረ። ለመጀመሪያ ጊዜ በደለኛ እንደሆንኩ ታወቀኝ። ውስጤ አመነ። ታኅሳስ 2024 ላይ አንድ ጓደኛዬን ጠየቅኩት። የከዋክብት ቆጠራ በእውነት መጥፎ ነው ብዬ ጠየቅኩት። እግዚአብሔር ጨረቃን ከፈጠረና እኔ ደግሞ በህይወቴ መንገድ ለማወቅ ብጠቀምበት ምን ችግር አለው አልኩት። እሱም ኢሳይያስ 47 ላከልኝ። እግዚአብሔር ባቢሎናውያንን ሲገስጻቸው እንዲህ ይላል፣ በጥሬው ባይሆንም እንደዚህ ይላል፣ እስቲ ከዋክብት ቆጣሪዎችሽ ይምጡ፣ ማርተኞችሽ፣ ኮከብ ተመልካቾችሽ ይምጡና ያድኑሽ። እነሱ በገዛ እሳታቸው ይቃጠላሉ፣ ራሳቸውን እንኳን ማዳን አይችሉም፣ አንቺንም የሚያድን የለም የሚል ቃል አለ። ያንን ሳነብ ለመጀመሪያ ጊዜ መንፈስ ቅዱስ ወቀሰኝ። ኃጢአተኛ መሆኔን የተረዳሁት ያኔ ነው። ለካ እስከ ዛሬ ድረስ ሰላም ይሰጡኛል፣ ረፍት ይሰጡኛል፣ ዓላማዬ ናቸው ብዬ ያስኩት እኔን ማዳን የማይችሉ ስርዓቶች እንደነበሩ ተገነዘብኩኝ። ያንን ሳነብ ለመጀመሪያ ጊዜ ነው ይህንን ስሜት ተሰማኝ። እግዚአብሔር ያንን የድንጋይ ልቤን አውጥቶ አዲስ ልብ የሰጠኝ ያህል ነው የተሰማኝ። ጮክ ብዬ አንተ አምላክ ነህ፣ እኔ ግን በምሰራው ስራ ወደ ገሃነም እየተጓዝኩ ነው አልኩ። አዳኝ እፈልግ ነበር፣ ነገር ግን ለመጀመሪያ ጊዜ ጌታ አገኘሁ። ከዚያ በኋላ እነዚህን ነገሮች መቀጠል እንደማልችል ተረዳሁ። ዮጋ፣ የከዋክብት ቆጠራ፣ ሬኪ፣ ታሮት ሁሉንም መተው እንዳለብኝ አወቅኩ።
የህይወቴ ቀጣይ ጉዞ ምን እንደሚመስል አላውቅም ነበር። ብቻ ግን ሁሉንም ነገር ማጥፋት እንዳለብኝ አወቅኩ። ምርጥ ጓደኛዬን አሊሳን ደወልኩላትና ምን እየሆነብኝ እንደሆነ አላውቅም ብዬ እያለቀስኩ ነገርኳት። ይህ ሁሉ አጋንንታዊ እንደሆነ አምናለሁ። ሁሉንም ማስወገድ አለብኝ። ወደ ቤትሽ ይዤው ልምጣ አልኳት። እሷ ቤት የእሳት ማገዶ ነበራት። ትዝ ይለኛል እሷና አባቷ ሁሉንም የጥንቆላ ዕቃዎችን እንዳቃጠለ ረዱኝ። እሺ እስቲ በዛ ሰዓት ግን እሷ ምን አለችሽ? ምን ነበር ምላሹን የሰጠችሽ? ስልኩን ከዘጋም በኋላ ከሶፋው ላይ ወድቃ ምርር ብላ እንዳለቀሰች ነገረችኝ። ፈጽሞ የሚሆን አይመስለኝም ነበር ብላ ጌታን አመሰገነች። ምክንያቱም እኔ በጣም ጥልቀት ባለው ጨለማ ውስጥ ነበርኩ። በስልክ አሊሳ ኢየሱስ አምላክ እንደሆነ አምናለሁ፣ የከዋክብት ቆጠራም ክፉ እንደሆነ ገብቶኛል ስላት በጣም ነበር የተደነቀችው። እሷ በዛ ሁሉ ዘመን ከአንቺ ጋር ነበረች፣ አልራቀችሽም። እንዲህ ባለው ጨለማ ውስጥ ካሉ ሰዎች ጋር እንዴት መጓዝ እንዳለብን ለሰዎች ምን ትመክሪያለሽ? ከእኔ ጋር ተቀመጠች እንጂ ከእኔ ጋር ኃጢአት አልሰራችም። በእርግጥ ልክ ኢየሱስ እንደሚያደርገው ድንበር ነበራት። እሷ ወደ ግብዣዎቼ ትመጣለች። ነገር ግን አደንዛዥ እጽ ሲመጣ ወይም ሁኔታው ሲበላሽ የምትሄድበትን ጊዜ ታውቅ ነበረ። የወንጌል ነገር በግድ ትነግርሽስ ነበር? እንደዚህ አይነት ነገር ታደርጋለች። አንድ ጊዜ ኮንቨርሴሽን ዊዝ ጋድ የሚለውን መጽሐፍ እንድታነብልኝ ልጋብዛት ስሞክር አንቺ ስለምን መጽሐፍ ቅዱስን አታነቢም አለችኝ። እኔ ግን ይሄ እኮ ዘመናዊው ነው አፕዴትድ ቨርዥን ነው ብያ አልሰማዋትም ነበር። የኒው ኤጅ ሰዎች መጽሐፍ ቅዱስን አይነኩትም። ምክንያቱም ከነኩት መንፈስ ቅዱስ እኔ ላይ እንዳደረገው ይወቅሳቸዋል ወይም ኃጢአተኛ እንደሆኑ ይነግራቸዋል። እሷ እኔ የማደርገው ነገር ኃጢአት መሆኑን ታውቅ ነበር። ነገር ግን ምን ያህል አጋንንታዊ እንደሆነ ያን ያልተረዳችም። ያው ያደገችው በባፕቲስት ቤተክርስቲያን ስለነበር ስለ መንፈስ ቅዱስ ስጦታዎች ብዙም አታውቅም ነበር። ነገር ግን የመንፈስን ፍሬ ፍቅርን፣ ደስታን፣ ሰላምን፣ ትዕግስትን በተግባር አሳይታኛለች። ሰዎች ምን ብዬ ላስረዳቸው ብለው ይጠይቁኛል። አሊሳ ብዙም ግን አትናገርም ነበር። ነገር ግን ትወደኛለች። እኔ ባለሁበት ሁኔታ ውስጥ ሆና ትወደኝ ነበር። እግዚአብሔር ያንን ሁሉ የተዝረከረከ ህይወቴን ተጠቀመበት። አንድ ነገር ማንሳት አለብኝ። ሬኪ በእጅ ሳይነኩ የኃይል ፈውስ የሚደረግ የኃይል ፈውስ የሚባለው ነገር በጣም እጠለዋለሁ። ሳይነኩሽ እንዴት ያለ ማሳጅ ወይስ? አሁን ደግሞ ጭራሽ ክርስቲያን ሬኪ የሚል ነገር ሰምቼ ይበልጥ ግራ ገብቶኛል። እውነት ነው፣ ሰይጣን የራሱ ፈጠራ ውጤት የለውም። ሁሉንም ነገር ከእግዚአብሔር እየሰረቀ ያስመስለዋል እንጂ። ሬኪ የሚባለው ኢየሱስና ደቀ መዛሙርቱ እጃቸውን ጭነው የመፈወሳቸው አስመሳይ ግልባጭ ነው። የከዋክብት ቆጠራ ደግሞ የሚባለው የትንቢት ወይም የፕሮፌሲ አስመሳይ ግልባጭ ነው። ታሮት፣ ይሄ ደግሞ ካርድ መቁጠር የሚባለው የመገለጥን የእውቀትን ወርድ ኦፍ ኖሌጅ የሚባለውን የእግዚአብሔርን እውነት የሚያስመስል የውሸት ግልባጭ ነው። ሰይጣን አዲስ ነገር አይፈጥርም። እግዚአብሔር የፈጠረውን መልካም ነገር ወስዶ በማጣመም ሰዎችን ያሰጥበታል። ትዝ ይለኛል መጀመሪያ ላይ ያነበብኩት መጽሐፍ የዶክተር ማይክል ሃርዘን የተባለውን መጽሐፍት ነበር። ዘ አንሲን ሬልም ወይም የማይታየው ዓለም ባሉ ስራዎቹ ትልቅ እውቀት ያለው ምሁር ነበር። መጽሐፍ ቅዱስን በቀድሞ የዕብራይስጥ ቋንቋ አውድና በወቅቱ የነበረውን ግንዛቤ በመጠቀም አጠቃላይ አዲስ ኪዳንን ይተነትናል። እነዚህ መናፍስት መነሻቸው ከኤደን ገነት ነው። ገነት መንፈሳዊ አካላዊም ስፍራ ነበረች። በዚያም እባብ ነበር። እባብ የሚለው ቃል ወደ ቀድሞ ዕብራይስጥ ሲመለስ አንጸባራቂ ወይም ሟርተኛው የሚል ትርጉም ነበረው። ስለዚህ የመጀመሪያው ኃጢአት ሟርት ነበር። ሔዋን የተተከለውን ፍሬ ስትወስድ ያደረገችው ነገር ይህንኑ ነው። እንደ እውነት ከሆነ ሁሉም ኃጢአት ስሩ ሟርት ወይም ጥንቆላ ጋር የተያያዘ ነው ማለት ነው። የወንጌል ታሪክ እኛ ከምናስበው በላይ በጣም ጥልቅ ነው። ብዙ ሰዎች መንፈሳዊውን ገጽታ አይረዱትም። ወንጌልን ወደ መንግስተ ሰማያት መግቢያ ትኬት ብቻ አድርገው ነው የሚያስቡት። ግን ከዚያ በላይ በጣም የጠለቀ ሚስጥር አለው። ስለ ትውልድ እርግማን ያለሽ አመለካከት ምንድን ነው? አንዳንዶች ኢየሱስ እርግማኑን ሰብሮታል፣ ስለዚህ ከእርግማን ነፃ ነን ይላሉ። ሌሎች ደግሞ አሁንም አለ ይላሉ። አንቺስ ምን ትያለሽ? የትውልድ እርግማን እውነት ባይሆን ኖሮ ሁላችንም የኃጢአት ችግር አይኖርብንም ነበር። ሁላችንም ከአዳም የተወለድን። አዎ፣ ወደ አዲሱ ኪዳን ስንመጣ ሁላችንም በክርስቶስ ኢየሱስ ያመንን በአብርሃም በረከት ውስጥ እንሆናለን። ኢየሱስም እርግማኑን ሰብሮታል። ነገር ግን በመንፈስ እና በነፍስ መካከል ልዩነት አለ። ዳግም ስንወለድ መንፈሳችን አዲስ ይሆናል።
ነፍሳችን ግን ወይም አስተሳሰብና ስሜታችን ገና መታደስ አለባቸው። ነገሮቹ ይቀራሉ አሉ ማለት ነው። የእግዚአብሔር ቃል በነፍስና በመንፈስ መካከል እንደሚለይ የሚናገረው ለዛ ነው። ነፍስ ከስጋ ጋር የተቆራኘች በመሆኗ አሁንም ከድሮ ስምምነቶች መውጣትና በጸሎት መላቀቅ ያስፈልጋታል። ኢየሱስ በመስቀል ላይ ስለኛ እርግማን የሆነው እኛ በእርሱ ኃይል የትውልድን እርግማን እንድንሰብር ነው። ያ ደግሞ በጸሎትና እሱ በሰጠን ስልጣን የሚከናወን ድርጊት ነው። ደቀ መዛሙርቱ ስለ ዕውሩ ሰው ይህ ሰው ዕውር ሆኖ የተወለደው በማን ኃጢአት ነው? በእሱ ወይስ በወላጆቹ ብለው የጠየቁት በወቅቱ በነበረው የአይሁድ መንፈሳዊ ግንዛቤ የትውልድ ኃጢአት ወይም ወደ ልጅ ለልጅ የሚተላለፍ ኃጢአት እንዳለ ስለሚያውቁ ነው። ዝም ብለው የጠየቁት ጥያቄ አልነበረም። ኢየሱስ ግን ከሁለቱ አንዱም አይደለም ብሎ መለሰላቸው። ነገር ግን የእግዚአብሔር ክብር እንዲገለጥበት ነው ብሎ ነው የነገራቸው። ስለዚህ ጉዳይ የበለጠ ለመረዳት የሚፈልግ ሰው ሊመለከታቸው የሚገቡ ጥሩ ምንጮች የትኞች ናቸው ብለሽ ታስቢያለሽ? ራሴን ማስታወቂያ እንደመስራት ባይሆንብኝም የራሴ የዩቲዩብ ቻናል ሄቨን ኤንድ ሂሊንግ ፖድካስት ይባላል። አገልግሎቴ በዋናነት ጨለማን ማጋለጥና ብርሃንን ማብራት ስለሆነ ሁልጊዜም ስለ እነዚህ ጉዳዮች በጥልቀት ተነትናለሁ። በተጨማሪም እንደ ፓስተር ማይክ አይነት ሰዎችን ወይም ኢሳያስ ሳልቫር፣ ቭላድ እና ቲጄ ኦዶኔል ያሉ የእግዚአብሔር አገልጋዮችን ስራዎች ቢመለከቱ በጣም ትጠቀማላችሁ እላለሁ። ዛሬ መጽሐፍ ብትጽፊ ሳላንገራግር አነባዋለሁ። እግዚአብሔር ሰዎችን በልዩ ጊዜ እንደሚያስነሳ አምናለሁ። ያሳለፍሽው ህመም አልባከንም። ጌታ ሰዎችን ለመርዳት እየተጠቀምበት ነው ብዬ አስባለሁ። እንዳንቺ ያለ ሰው ገጥሞኝ አያውቅም። በቸልታ ወደ ጥንቆላና ወደ መንፈሳዊ ዓለም እንዴት እንደሚገባ የምታስረጂበት መንገድ በጣም አስደናቂ ነው። ትንሽ ወደ ጥልቁ እንውረድ ግን እስቲ። ሰይጣን ከቁስላችንና ከትራውማችን እንደሚጠቀም ተናግረሻል። ግን ለኒው ኤጅ እና ለጥንቆላ ይበልጥ ተጋላጭ የሚሆን የተለየ የስብዕና አይነት አለት ያለሽ? ብዙ ጊዜ ለእንደዚህ አይነት ነገር የሚጋለጡት ሴቶች ይመስሉኛል። እንዲሁም አንዳንድ የማንነት ጥያቄና ችግር ያለባቸው ወንዶች በዚህ ነገር ውስጥ ይያዛሉ። ይህንንም በመጽሐፍ ቅዱስ እናየዋለን። እባቡ መጀመሪያ ወደ ሔዋን ሄደው፣ እኛ ደግሞ ይመስለኛል እግዚአብሔር ሲፈጥረን በባህሪያችን ለስሜት ቅርብ አድርጎናል። ይሄ መጥፎ ሆኖ ሳይሆን ሰይጣን ያንን በር ሊጠቀምበት እንደሚሞክር ማሳያ ነው፣ ስለሚሞክር ነው። በአጠቃላይ ደግሞ የተጎዱ ሰዎች ይበልጥ ተጋላጮች ናቸው። ነገር ግን ሰይጣን ማንንም ቢሆን አይነቅም። እግዚአብሔር ለሰው እንደማያዳላ ሁሉ ሰይጣንም ማንኛውንም ሰው ለማጥመድ ዝግጁ ነው። ይሄ ጥያቄ ለብዙዎች አወዛጋቢ ሊሆን ይችላል። እስቲ ትንሽ ስለ አውቶማቲክ ራይቲንግ ወይም ይሄ በመንፈስ ተገፋፍቶ መጻፍ ስለሚባለው ነገር አንስተሻል፣ ትንሽዬ ማለት ነው። እንደ ጃኪ ሂል ፔሪ ያሉ ሰዎች ኢኔግራም የሚል የሰው ልጅ ስብዕና መከፈያ የተፈጠረው በዚህ መንገድ እንደሆነ ይናገራሉ። አንቺ ስለዚህ ጉዳይ ምን ትያለሽ? ስለ ኢኔግራም በቻናሌ ላይ ሙሉ ትምህርት ሰጥቻለሁ። ነገሩ አጋንንታዊ ነው። የተፈጠረው በአውቶማቲክ ራይቲንግ ነው። የፈጠረው ሰው ይህን መረጃ ያገኘሁት ከመናፍስት ወይም ከታችኛው መንፈስ እንጂ ከመንፈስ ቅዱስ አይደለም ብሎ በግልጽ እኮ ተናግሮታል። ኢኔግራም የመጣው ከተለያዩ የጥንቆላ ድብልቆች ነው። ከታይዞይም፣ ከቡዲዝም፣ ከሂንዱይዝም እና ከጥንቆላ ልምምዶች ተቀናጅቶ የተሰራ ነው። ስለዚህ ክርስቲያኖች እንደ ስብዕና መፈተሻ ሊጠቀሙበት አይገባም። ይህንን ነገር የፈጠሩት ሰዎች የፈጠሩት በመሰረቱ መንፈሳዊ አማካሪዎች ነበሩ። ከተለያዩ ቦታዎች የቀሰሟቸውን መንፈሳዊ ልምምዶች እንደ ቡፌ ሰብስበው ነው ይህንን ነገር የፈጠሩት። ከኦከልቲዝም፣ ከታይዞዝም፣ ከቡዲዝም፣ ከሂንዱይዝም የተገኙ የተለያዩ ዘዴዎች ስብስብ ነው። መጨረሻ ላይ ግን ልክ እንደ ስኳር ማጣፈጫ እንዲሆናቸው ክርስትናን ከላይ ይረጩበታል። ታዲያ ለምንድን ነው ሰዎች በዚህ ውስጥ የተወሰነ የእውነት ስሜት የሚፈጠረው ብለው የሚናገሩት? በማንኛውም ውሸት ውስጥ የተወሰነ እውነት ይኖራል። ምክንያቱም የሚመስል እውነት እኮ አንድ ነገር ከሌለ ማንም በዛ ነገር አይሳበበትም። ነገር ግን እኔ ሁልጊዜ የምለው ትንሿ እውነት ትልቋን እውነት አትተካም። ትልቋ እውነት ክርስቶስ ብቻ ነው። እሱ የራሱ ስም እውነት ስለሆነ። አንድ ምሳሌ ልስጥህ። በጣም የሚጣፍጥ ኩኪስ ሰርቻለሁ፣ ግን ውስጡ ጥቂት መርዝ አለው ብልህ ትበለዋለህ? አረ በፍጹም አልበላው። ልክ እንደዛው ነው ነገሩ። በጣም አሪፍ ሊመስል ይችላል፣ የሆነ ነገር የምታውቅበት ሊመስል ይችላል፣ ግን ውስጡ መርዝ አለው። ከዚህ ማንነት ጋር ለመስማማትህ እርግጠኛ መሆን አለብህ።
በኢኔግራም እኔ ቁጥር 3 ነኝ፣ እኔ ቁጥር 8 ነኝ ማለት ልክ እንደ ማክዶናልድ ሄደሽ ቁጥር 1 ወይም ቁጥር 2 ምግብ እንደማዘዝ ነው። እንዴት በአንድ ጊዜ ቁጥር 3 እና የእግዚአብሔር ልጅ ልትሆን ትችላለህ? እንዴት ለራስህ ሞተ በአንድ በኩል ደግሞ በቁጥር 8 ስብዕና ልትሆን ትችላለህ? ሁለቱም በአንድ ጊዜ መያዝ አይቻልም። የብዙዎች ይሄ የኒው ኤጅ የሚባል ነገሮች ችግር ሰዎች በአንድ እግራቸው በጨለማ መንግስት፣ በሌላ እግራቸው ደግሞ በብርሃኑ መንግስት መቆም መፈለጋቸው። ኢየሱስ ግን አንዱን ምረጡ ነው ያለው። በሰፊው መንገድ ነው ወይስ በጠባቡ መንገድ ነው ያላችሁት? በመሃል ገለልተኛ መንገድ የለም። ይህ ህግጋት ወይም ሌጋሊዝም ሊመስል ይችላል፣ ግን ጌታ ያለው ይህን ነው። ሰይጣን ብዙ የሚያብለጨልጭና የሚያሳዝኑ ነገሮች አሉት። እኔም የማስበው ይሄ ነው። እውነት እንኳን እንዳልሆኑ እርግጠኛ ነኝ። ነገር ግን ምናልባት አንዳንድ ሰዎች ተሸውደው በእነዚህ የስብዕና መፈተሻ ነገሮች አድርገው ሊወስዷቸው ይችላል። አንዳንድ ጊዜ ሳጥን ውስጥ የምናስቀምጣቸው ሌላ ተጨማሪ ነገሮች ሊጎዱን ይችላሉ ብዬ ስለማስብ ነው። አዎ ጳውሎስ እኮ እንደዚህ ብሏል፣ ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም እንዳለው ነው። በእነዚህ ነገሮች ውስጥ ምንም ጥቅም የለበትም። መመሪያ ወይም በግልጽነት የምታገኘው የሆነ አንድ ነገር ያለ ሊመስል ይችላል። ነገር ግን ሙሉ ነህ ካለ አምላክ ውጪ ሙላትን መፈለግ ነው የሚሆነው። ይሄ ወደ ሐሰት ማንነትና ከመንፈሳዊ መንገድ ወደ መራቅ ነው የሚመራን። አንዳንድ ሰዎች ስጦታዬን ለማወቅ ኢኔግራም ያስፈልገኛል ይሉኛል። በጸሎት ቤትሽ ውስጥ ምን ያህል ታሳልፊያለሽ? ስጦታሽን የሚያሳውቅሽ እሱ እንጂ በጎግል የምታገኘው ስብዕና የለም እላቸዋለሁ። አንጄላ፣ አሁን አስተያየት ሰጪዎች በዚህ ቪዲዮ እንግዲህ ከታች የሆነ ነገር ሳይቆጡብሽ አይቀርም። ይሁን፣ እኔ ስለዚህ ጉዳይ በጣም እጓጓለሁ። ምክንያቱም 27 ዓመታት ሙሉ ለሰይጣን ስሰራ ነበር። አሁን ግን ለእሱ አንዲት ደቂቃ እንኳን መስጠት አልፈልግም። ማንም ሰው ለሰይጣን ጊዜ እንዲሰጥም አልፈልግም። በአንቺ ምስክርነት ውስጥ አንድ ነገር ትዝ አለኝ። እንደዚህ የሚለው አባባል የምግብ ቤቱን ጣዕም ልትወጁ ትችያለሽ፣ እኔ ግን እዛ ስለምሰራ ምግቡ ሊጣፍጥሽ ቢችልም በውስጡ ያለውን ጉድ ስለማቅ እዛ እንድትበያ አልመክርሽም እንደሚለው አይነት ነው። በጣም ጠቃሚ ማብራሪያ ነው የሰጠሽው። አንድ የመጨረሻ ጥያቄ ልጠይቅሽ። በእነዚህ ሁሉ ዓመታት ውስጥ ከአጋንንት ወይም ከጨለማው ዓለም ጋር በተያያዘ ያጋጠመሽ በጣም አስፈሪ ወይም ዘግናኝ የሚባል ነገር አለ? አዎ፣ በጣም ብዙ ነገሮች አጋጥመውኛል። ያኔ ግን የሚመስለኝ እኔ መንፈስ ወይም መላእክት የሌላ ፕላኔት ፍጡራን ይመስሉኝ ነበር። እነሱ ከእኔ በላይ የሆነ ንዝረት ስላላቸው ነው እንዲህ የሚሰማኝ እል ነበር። ለካ አጋንንቶች ነበሩ። አንድ ልዩ አጋጣሚ ግን ትዝ ይለኛል። የጥንቆላ ዕቃዎቼን አቃጥዬ በሳምንቱ ገና ስለ መንፈሳዊ ውጊያ ምንም ስለማላቅ ወጥ ቤት ውስጥ ቆሜያለሁ። በድንገት የሞተችው አያቴ እዛ ያለች መሰለኝ። አያቴ እንደሆነች አምኜ ለ8 ዓመታት አነጋግራት የነበረች ማለት ነው። በዛን ቅጽበት ግን መንፈስ ቅዱስ አፌን ከፈተው። ምን ማለት እንደሆነ እንኳን ሳላቅ በኢየሱስ ስም ገሰጽኩ ብዬ ጮኩኝ። አንተ ማንም ሁን ማን ለ8 ዓመታት በአያቴ ተመስለ ስታታልለኝ ነበር። አሁን በኢየሱስ ስም ወደ ገሃነም ሂድ፣ ዳግመኛ እንዳትመለስ አልኩት። ከዚያ በኋላ ያ መንፈስ ተመልሶ እንኳን አልመጣም። ማለት ለ8 ዓመታት ከአያትሽ መንፈስ ጋር ነው የማወራው ብለሽ ስታስብ የነበረው ያ አጋንንት ነበር ማለት ነው? አዎ፣ በቃ በየቀኑ አወራው ነበር። እንዲያውም ሲያቅፈኝ ወይም እጁን ጀርባዬ ላይ ሲያርፍ ይሰማኝ ሁሉ ነበር። እዚያን ቅጽበት ግን ማንነቱ በቃ ስለታወቀኝ በጣም ነበር የተናደድኩት። መጽሐፍ ቅዱሳዊ ዕውቀት ባይኖረኝም መንፈስ ቅዱስ ግን እውነቱን ያሳየኝ ጀመረ። አንጄላ፣ በጣም አመሰግናለሁ። 2 ነገሮች አድንቄያለሁ። አንደኛው ነገሮችን በጥልቀት የምታስቢ ሴት መሆንሽን ነው። ብዙ ጊዜ ጭንቅላታቸውን የሚጠቀሙ ሰዎች መንፈሳዊውን ዓለም አይቀበሉትም። አንቺ ግን በምክንያትና በጥናት የታገዘ መንፈሳዊውን እውነታ ደግሞ የማይክድ አመለካከት አለሽ። ይህ ውይይት በነገሩ ውስጥ ያሉ ሰዎችን ነገሩ ጨለማ ነው ብለው እንዲነቁ፣ የሚያምኑ ሰዎች ደግሞ መንፈሳዊ ዓለም እውነት ነው ብለው እንዲረዱ ያደርጋል። በድጋሚ ላለው እባክሽ መጽሐፍ ጻፊ። በጣም አመሰግናለሁ። መጨረሻ ላይ 2 ነገሮችን ግን ማለት እፈልጋለሁ። የመጀመሪያው ስለ ፍቅርና ስለ እውነት ነው። የምናገረው ሰዎችን ለመኮነን ወይም ክፉ ናችሁ ለማለት አይደለም። ኢየሱስ ኃጢአትን ይገስጻል፣ ግን በፍቅር ነው። ሂጂና ደግመሽ ኃጢአት አትስሪ ይላል። እኔም ሰዎችን እውነቱን አውቀው ከሰይጣን ማታለል እንዲወጡ እፈልጋለሁ። ኢየሱስ የሞተው አንቺን ወደ እግዚአብሔር መመለስና አንተን ወደ አምሳሉ ለመመለስ ነው።
ከእሱ ጋር ህብረት እንድታደርጉ በጣም እጓጓለሁ። ሁለተኛው ደግሞ ስለ ክርስቶስ ስለከፈለልን ዋጋ ነው። ኒው ኤጅ ውስጥ ያሉ ሰዎች መንፈሳዊ መሆናቸው እንደሚሰማቸው ይገባኛል። ምክንያቱም እግዚአብሔር ሲፈጥረን መንፈሳዊ ሰዎች አድርጎ ስለፈጠረን ነው። ከኢየሱስ ጋር ያለው ህይወት ከመንፈሳዊነት አያጎለንም። ነገር ግን በዛው ልክ እንደ ኒው ኤጅ አይነት እንቅስቃሴ ህይወታችንን አይጠይቀንም። ምክንያቱም ዋጋውን ራሱ ኢየሱስ ስለከፈለው ነው። በስተመጨረሻም ለምትወዳቸው ሰዎች መጸለይን እንዳታቆሙ እላለሁ። እግዚአብሔር ጸሎታችሁን ይሰማል። ለእኔም ለባለቤቴም ሰምቶናል። አሁን ከኒው ኤጅ ወደ ክርስቶስ የሚደረግ ትልቅ ስደት ያለ ይመስለኛል። ጌታ ብዙዎችን ከማታለል እያወጣን ያለው። ስለዚህ እባካችሁ ተጠንቀቁ፣ ንቁ። እንግዳና አዳዲስ የሚመስሉ የሚመስጡ፣ ትምህርት የሚመስሉ፣ ዕውቀት የሚያስጨብጡ የሚመስሉ ነገሮች ሁሉ ከእውነተኛው ከመጽሐፍ ቅዱስ እውነት የወጡ ግን አጋንንታዊ የሆኑ ስህተቶች ናቸው። በዛ እንዳትታለሉ ብዬ መክራችኋለሁ። ይህ ምስክርነት የአንጄላ የነፍስ ጉዞ በጨለማና በብርሃን መካከል ያለውን ፍልሚያ የሚያሳይ ሕያው ስዕል ነው። የሰው ልጅ ነፍስ እንደ ጥልቁ ባህር ናት። ዘወትር ሙላትን ትራባለች፣ ትጠማለችም። በዚህ ጥማቷ ውስጥ ደግሞ አንዳንዴ በከዋክብት ድንገተኛ ብልሽታ፣ በጨረቃ ዑደትና በምድራዊ ጥበቦች ውስጥ የሕይወትን ምንጭ ለማግኘት ትዳክራለች። አንጄላም ለ8 ዓመታት ያክል በከዋክብት ቆጠራና በሚስጥራዊ ጥበቦች ውስጥ ማንነቷን ስትፈልግ የሕይወት ውሃ መስሏት የጠጣችው ሁሉ ጥማቷን የሚያባብስ የጨው ውሃ ሆና አገኘችው። መጽሐፍ ቅዱሳዊ እውነት ግን የሚለው እንደዚህ ነው። ሕዝቤ 2 ክፉ ነገሮችን አድርገዋል። እኔን የሕያው ውሃ ምንጭ ትተውኛል። ውሃ የማይይዙትን የተሰነጠቁ ጉድጓዶች ለራሳቸው ቆፍረዋል ይለናል። የአንጄላ ታሪክ የሚያስተምረን ትልቁ ቁም ነገር ሰይጣን አዲስ ፈጣሪ ሳይሆን አስመሳይ መሆኑን ነው። እርሱ እግዚአብሔር የሰጠንን መንፈሳዊ ተፈጥሮ ወስዶ በሐሰት ትንቢት፣ በሐሰት ፈውስና በሐሰት መገለጥ ይተካዋል። ልክ አንጄላ እንዳለችው መርዝ ያለበት ጣፋጭ ኩኪስ ሰጥቶ ነፍስን በዝገት ይገላታል። ነገር ግን የጨለማው ድቅድቅነት የቱንም ያህል ቢበረታ የንጋቱ ፀሐይ መውጣቱ አይቀሬ ነውና አንጄላ በወጥ ቤቷ ወለል ላይ ተኝታ ያሰማችው ያ ኢየሱስ ሆይ አድነኝ የሚል ጭንቀት የሰው ልጅ አቅም አብቅቶ የእግዚአብሔር ጸጋ የሚጀምርበት ድንበር ነበረ። ይህ ታሪክ ለሁላችንም የሚያስተላልፈው ትልቅ መልእክት አለ። ማንነታችንን በፈጣሪ እጅ ብቻ ማግኘት እንዳለብን፣ ከኮከብ ቆጣሪነት፣ ከስብዕና በቁጥር ምልክትና መገደብ ክርስቶስን ከሚከለክል አዲስ እንቅስቃሴ ወጥተን አዲስ ፍጥረት እንድንሆን ያስተምረናል። በጸሎት ሰንሰለት ወይም ሰበብ አስመስሎ የዮጋና ሌሎች ጸሎታዊ የሚመስሉ ልምምዶች አብረውን በቆዩ ቁጥር በጸሎት ጋሻነት የሚደረጉ እውነተኛ ጸሎት የሚመስሉ እንደሆኑ በመረዳት ከእነዚህ ነገሮች መራቅ እንዳለብን ግልጽ አድርጎ ያሳየናል። አንጄላ የጥንቆላ ዕቃዎቿን ያቃጠለችበት እሳት የአሮጌው ሕይወቷ ማብቂያና የአዲሱ ማንነቷ ማብሰሪያ ነበር። እውነተኛ ነፃነት የሚገኘው ከጨለማው ዓለም ጋር ያለውን ድልድይ ሙሉ በሙሉ በማፍረስ ውስጥ ነው። በመጨረሻም የአንጄላ ጉዞ ከከዋክብት ቆጠራ ወደ ከዋክብት ፈጣሪ፣ ከማታለል ድምፅ ወደ እረኛው ድምፅ የተደረገ ጉዞ ነው። ዛሬም ቢሆን ጥልቁን ይጠራዋል። በውስጣችሁ ያለውን መንፈሳዊ ጥማት በምድራዊ ጥበቦች አታርኩት። የናዝሬቱ ኢየሱስ አሁንም እንዲህ ብሎ ይጣራል። ማንም የተጠማ ቢኖር ወደ እኔ ይምጣ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም ይለናል። ዮሐንስ ምዕራፍ 6 ቁጥር 35 ላይ ከከዋክብት ቆጠራ ማዕበል ወጥተን በክርስቶስ ጸጥታ ውስጥ ለማረፍ ዛሬውን ውሳኔያችንን አድሱ። ምክንያቱም ሰማያት የእግዚአብሔርን ክብር ይናገራሉ እንጂ የእኛን ዕጣ ፈንታ አይወስኑም። ምናልባትም በማወቅም ሆነ ባለማወቅ በዚህ እንቅስቃሴ ውስጥ ተመስጠው አዲስ እውነትን እንዳገኙ መስሏቸው ነገር ግን በረሃብ እየተቃጠሉ ያሉ እህቶችና ወንድሞች ሊኖሩ እንደሚችል አንጠራጠርም። ከሰሞኑ በመንደራችንና በሰፈራችን እንዲህ ያሉ አዳዲስ ነገሮችን በመስማት ላይ እንገኛለን። ስለዚህ ይህ የአንጄላ ምስክርነት ትምህርት የሆናቸውና ይመለሳቸው ዘንድ አሁኑኑ ይህንን መልእክት ለብዙዎች በማጋራት አብራችሁን እንድታገለግሉ
ጥያቄ እናቀርባለን። አማርኛ ቲዩቦች ነን። እንደዚህ አይነት መንፈሳዊ ምስክርነቶችን በትርጉም መልክ ወደ እናንተ እናደርሳለን። ይህንን ቻናል ሰብስክራይብ አድርገው ቤተሰብ ቢሆኑ እጅግ በጣም ብዙ የሚጠቅሙትን መንፈሳዊ እውነቶች ይካፈላሉ። መልካም ጊዜ